ጋፈ ብትሄድ አይ በሚቀጥለው አይደለም በዛኑ ቀን አይ እኔ ከሙሉ ወንጌል ቤተክርስቲያን እናንተ አትቀርቡኝም ነው የሚልህ እውነታውን የሚያውቅ ይሄ ለሆዱ ያደረ ግን ከእናንተ ይልቅ ኦርቶዶክስ ይቀርቡናል ብለው የሚሉ አሉ። ያም ሆነ ይህ እንኳን ደህና መጣችሁ። አንድ አይነት ሀሳብ እንኳን አይናገርም። አየህ ቄሶ ነው። እኔ ቤት ሲመጣ እዚህ ቢመጡ ሉትራውያን ቢመጡ እንደ ካህንነትህ ህብስቱን እርስፎራውን ታቆርባቸዋለህ ወይ? ይህን ሁለቱን ጥያቄ ነው ንገረን። ቴንኪው። ድነዋል ወይስ አልዳኑም? ከእናንተ 100 እጅ ድነዋል። ከእናንተ 100 እጅ ድነዋል። አሁን እዚህ ጋር ጫጫታ በዛ እንጂ ታቆርባቸዋለህ አታቆርበውም ብዬ የሚል ጥያቄ ጠይቃሉ። በጣም አደገኛ የተላጠ ኤሌክትሪክ ማለት ነው። አዎ አቆርባቸዋለሁ ወይ አላቆርባቸውም ብሎ ቢል ኖሮ አላለም። ምክንያቱም ጫጫታ ፈጥሮ እማሆይ እናትህ ምናምን ነገር እያለ ወደ እናቴ ጋር ሄደ። የኔን እናት እማሆይ ብለህ የምትላት ምን አሁን የዲቤቱ ማለት የውይይቱ ላይ አርዕስት አይደለችም። ሲሄድ ኢትዮጵያ ጠይቃቸዋል። ሄደ ጠይቃቸውም አጠይቃትም የኔን እናት አለች በሕይወት ልክ ነው። ሄደ ጠይቃትም አጠይቃትም እሱ አይደለም። ሲሄድ ስጠይቃት ጨው ይዝላታለሁ ማንቆርቆሪያ ይገዛላታለሁ አይደለም። እሱን አይደለም የተጠይቀው። የተጠየቀው ለ6 ወር ሙሉ ከሉትራውያን ጋር አብሬ አንድነት ሆኜ ተሰልፍ ያለው ብለህ ስታወራበት የነበረው ፔንቴኮስታሉ ኤርሚያስ ተነሳብህ እና የተላጠ ኤሌክትሪክ አስነካ ማለት ነው። በራስህ እጅ ጨበጥከው፣ በራስህ አፍ ዋሸህ። እዚህ ዋሸህ፣ እዛ ደግሞ ሄጄ አላቆርባቸውም ብለህ ያዕቆብ መልእክቱ ላይ ምን ይላል? ሰው ከአንድ አፍ እንዴት ሁለት ነገር ይወጣል? ይሄ ማለት ነው። አገጩ ላይ እንኳን እንደበቀለው ፀጉር እንኳን አይነት እንዳይከበር እንዴት ሰው ይዋሻል? በዚህ ነው ያልክ። እንደዚህ ነው። አየህ ጴንጤን ስትነካ ቁጭ ብላችሁ ለ6 ወር ሙሉ እያላችሁ ማለት ነው። ሳቀ ሳይመጣ ፊት ለፊታችሁ ላይ ያለ ጥርሳችሁ ሙሉ በሙሉ እስኪታይ ድረስ ከመንጋጋችሁ ውጭ ኦሪየንታል ኦርቶዶክስ፣ ካቶሊክ፣ ኮፕቲክ ኦርቶዶክስ እንደዚሁም ማነው የሰባሊዮሱ ማነው ኦንሊ ጂሰስ ተሰልፋችሁ አይደል እንዴ? አልሸጠ ያለ በግ ይመስል አንድ ገዝት ላይ ተሰብስባችሁ 30 እና 50 ሰው ያልሞላ ይዛችሁ ፔንቴኮስታል እኮ በልሳን ስደቡ ሙሉ ወንጌል ቤተክርስቲያን ትባል ቸርችም ተብላ አትጠራም። መጥቼ በሁለት ቀን ጭጭ ለእነሱም የቤት ስራ ሰጠው፣ ለሉትራውያንን ብለው ለሚሉትም የቤት ስራው ምንድን ነው? ይሄን መልሱ። ሉትራውያንስ ወገኖች የተባሉት ከጥቂቶቹ በስተቀር ማለት ነው። እንዴት እንዲህ አይነት ጥያቄ ግን ይጠይቀናል ኤርሚያስ? በውስጥ መስመር ሁሉ ጭምር ማለት ነው። እውነትህን ነው እጠይቃለሁ እንጂ ምን ነው እናንተ ከእኛ ጋር አንድነን እያላችሁ በክርስቶስ መተህ ኦርቶዶክሳዊ ድኗል ብለህ ስትለኝ እኔ ጋ በምን መስፈርት ነው የዳኑት? በምን ትምህርት ነው የዳኑት ብዬ እጠይቅሃለሁ። ገብተው እንደተናገሩት እንደነ ዮሲ ወንድማችን ናቲ ትናንትና ናቲ የሚባለው ናቲ ሉትራዊ ማለት ነው ሜሪላንድ ነው የት ነው ያለሁት ብሎ እንዳለው እንደዚሁም እንደነ ወንጌላዊ ሁሴን እንደነ ወንጌላዊ አብዱሰለም እንደነ ወንጌላዊ አስተራይ አይነት የኢትዮጵያ ወንጌላዊት መካኒት ቤተክርስቲያን አገልጋዮች ማለት ነው። እነሱ ኦርቶዶክሳውያን ስላልዳኑ ወንጌል እንሰብካለን እኛ ኦርቶዶክስ፣ ካቶሊክ፣ ጴንጤ፣ ሙስሊም ብለን አንለይም ነው ያሉት። እነዚህ ናቸው የኔ ወንድሞች። እንደ ወንጌላውያኑ እንደነ ሁሴን እንደነ ናቲ ሉትራዊ የተባለው ትናንት የገባው ወንድም ከሜሪላንድ ያለው እንደነኛ አይነቱ ሉትራውያን ናቸው የኛ ወንድሞች የምናውቃቸው። ለሰው ሁሉ መዳን ያስፈልጋል ብለው የኢየሱስ ክርስቶስን ጌትነትና አዳኝነት ለሕዝብ ለአሕዛብ የሚመሰክሩ ማለት ነው እንጂ ለእነሱ ወንጌል መስበክ አያስፈልግም ብለው ተፋታናልሽኝ እህትዬ። አሁን እቺ ያለችዋ ሴትዮ ሉትራዊ ከሆነች ማለት ነው ወይስ ምንድነች? ሉትራዊ ከሆንሽ የኔ ጉባኤ ውስጥ ብንገናኝ ምናልባት እጅ ለእጃችን ተያይዘን ኢየሩሳሌም ብሎ የሚለው መዝሙር ላይ ሉትራዊ ከሆንሽ ማለት ነው። እዚህ ደግሞ ተፋታኝ ብለሽ ታያለሽ። በክርስቶስ ነው አንድ የሆኑ ሉትራዊ ከሆንሽ። ከሌላ ቤት ከሆንሽ አይመለከተሽም። አርፈሽ ተቀመጭ፣ አርፈሽ ተቀመጪ። 4 ነጥብ። ይሄ የኛ የቤተሰብ ወሬ ነው የምናወራው። ሉትራውያን የኛ ቤተሰቦች ናቸው፣ የእናንተ ቤተሰቦች አይደሉም።
በክርስቶስ የኛ ቤተሰቦች ናቸው የፔንቴኮስታሉ። እናስ በሙሉ ታመሱልህ። ስድስት ወር ያወራህበትን በሁለት ቀን ምት እንዲህ ዝም ጭጭ ወደ ጓዳ ገብቼ እያንዳንዱ ቪዲዮ እንዲሰራ አደረግኩት። ሉተራዊ ምን አለ? እኔ እንዴት እኛን ሉተራውያንን እንዴት አደባባይ ላይ ወጥቶ ኦርቶዶክሳውያን ድነዋል አልዳኑም ብሎ እንዴት ይጠይቀናል? እንትን ውስጥ ጎል ውስጥ ወጥመድ ውስጥ እኮ ሊጨምረን እኮ ነው። ኤርሚያስ ወንድም አለም እከትህ አልኩህ። ኦርቶዶክሳውያን ድነዋል አልዳኑም ማለት ወጥመድ ነው። አዎ በሙሉ ጠራርጌ ጨምሬ እከትሃለሁ። ታወራለህ ማለት ነው። በምን መስፈርት፣ በምን ትምህርት፣ በየትኛው የወንጌል ስብከት ነው ኦርቶዶክሳውያን የዳኑት? ናና አውራ፣ ነይና አውሪ። በየቲክታክ ገስት ላይ ገስት እየላካችሁ አንድነት አንድ ሰሞን ፈንድሻችሁ እሽኮሎሌ ስትሉ የነበራችሁ ኮፕቲክ ኑ ግቡ እዚህ ቤት። ኦሪየንታል ማነሽ ሪሴፕሽኒስት እያየሽ አስገቢልኝ ስም ስጠራ። ኦሪየንታል ኑ ግቡ። ምስራቃውያን ኑ ግቡ። የምስራቅ ኦርቶዶክስ ነኝ ብሎ የሚል እነሱ ሁሉ ናቸው የተጠራሩት። ካቶሊክ ነኝ ብለህ የምትለው ና ግባ እና ተጠይቁ። ተራ በተራ አስገቡልኝ። ማነሽ በር እንዳይወጡ በር ዝጉ፣ ይጠይቁ። ምን ነው ፔንቴኮስታል ማለት እዚህ አዙዛ ስትሬት ላይ የጀመረ ግልብ የሆኑ እውቀት የላቸው። ናና ግባና ታወራለህ። ጠንካራውን የብሉይ ኪዳን ክፍል ከኔ ጋር ታወራለህ። ሌሎቹ ፔንቴኮስታል ወንድሞቼ ታብ ኮፕሊንግ ሼር ያደርጋሉ። ታች ምንም አያደርጉ፣ ግድ የለም አያውቁም ነው ብላ ያልከው። እግዚአብሔር በረኛው በኩል ያስተነፍሳል። አንተ ያለ ኮሜንታሪ አይንህ የማይገለጥ ሰው የመጽሐፍ ቅዱስ አያውቅም ፔንቴኮስታል ትላለህ። ምን አልከኝ? ስንት የነገረ መለኮት ልሂቃን እንዳሉበት አታውቅም ወይ? አንድ ሰው እንዲገባ እንፈልጋለን። ካልሆነስ ይኸው እንደዚህ ማለት ነው። እርስ በርስ እዛ ሲገናኙ እኔ ለአንተ ወንጌል አልሰብክህም ምክንያቱም የዳንክ ኦርቶዶክሳዊ ወንድሜ ነህ እየተባባሉ ይባባላሉ። ሉትራውያንን ብለው ያሉ። እኛ ግን ቤት ከፍተን እንደዚህ ስንጠይቅ ሜዳው ገደል ይሆንባቸዋል። ሉትራውያንን ያሉት መሬት ላይ ያሉትን አይደለም ያልኩት። ልብ በሉ። ሉትራውያን ሙሉ በሙሉ አይደለም። እነሱማ የእኛ ወንድሞችና ወገኖቻችን ናቸው። እኔ ባለባጃጆቹን ያልኩት ያቺን የሶስት እግር ያላት ባጃጅ ተብላ የተባለችው እንገለብጣታለን ብዬ ነበር አይደል? እንደዚህ ነው። በአፍጤሟ የደፋ ነው። ኑና ሉትራዊ ነኝ። አዎ ኦርቶዶክሳውያን ድነዋል። ልክ ነው። እኛ እየመሰከርንላቸው ነበር። አንተ ምን ልትል ነው ብለህ ምትል ካለ እና አንተ ሉትራዊ ወንድም ከኔ ጋራ በላ ልበላሃ፣ እናውራ፣ እንነጋገር። ኦርቶዶክሳውያን የዳኑት በየትኛው ትምህርት ነው? በየትኛው ትምህርት ነው እኮ? በየትኛው ትምህርት ንገሩን። በመጽሐፍ ቅዱስ፣ በገድላት፣ በድርሳናት፣ የግለሰቦች መቃብር ሄዶ በመሳም መቃብሩ ጋር ሌሊቱን ሁሉ እንቅልፍ ሳይወስድህ ካደርህ ይላል የአባ ጊዮርጊስ ማንንትና የማነው የዮሐንስ ዘጸገሮ ገድል ማለት ነው። እዚህ ሰሜን ሸዋ መንዝ ውስጥ ነው። መንዝ መሰለኛው። አዎ የመንዝ ውስጥ ያለ ነው። እና እዛ እሱ መቃብር ላይ ሄደህ አንተ ሉተራዊ ወንድሜ ማለት ነው። ምክንያቱም በድህነት አቅጣጫ ከኦርቶዶክሳውያን ጋር አንድ ነን ብለሃል። ኦኬ አንተ የቲክቶኩ ሉተራዊ ድህነትን ከፈለግ በኢየሱስም ልታገኝም ላታገኝም ይችላል። እንደ ኦርቶዶክስ ትምህርት በኢየሱስ አታገኝም። ኢየሱስ ብቻ ብለህ ካልክ ይጎመዝዛቸዋል። አደባባይ ለሚናገሩት ነገር ነው። ስለዚህ በዮሐንስ ዘጸገሮም መቃብር ይዳናል ብላ ኦርቶዶክስ ጽፋለች። በገዳሟ በሁለት ገድሏ ላይ ካሜራ ከፍቼ ነው ያሳየሁት። አሁንም አሳያለሁ። ዘክዝኬ ነው የማወጣው። እልህ አይደለም የሚያዝኩት፣ በዓላማ ነው። ህዝቡም እየነቃ ነው። ስለዚህ የዮሐንስ ዘጸገሮ መቃብር ላይ ሄደህ ትተኛለህ፣ ትቀመጣለህ።
ብትተኛም እንቅልፍ ከወሰደ አይሰራም። እንደዛ ነው የሚለው ገድሉ። እንቅልፍ ወስዶ ከአዲስ አበባ የመጣው ትንሽ መንገዱ ደክሞ የነበረ ችኳንታተን መንገድ ላይ ስንገላበጥ ስንዟዟር ነው ትንሽ ደክሞ ነውና ሌሊቱን እንቅልፍ ከወሰደ መቃብሩ ላይ ቁጭ ብለህ ኃጢአት አያሰረም መንግስተ ሰማያትም አትገባም ነው የሚለው ገድሉ። እና ኃጢአት እንዲሰረይልህ አንተ ብቻ አይደለም ተያጁ፣ አንተ ብቻ አይደለም ልጆች፣ የልጅ ልጆች፣ አክስቴ፣ አጎቴ ልጆች በሙሉ የዘር ትውልድ መንግስተ ሰማያት እንድትገባ ከፈለገ አባ ዘጸገሮ ዮሐንስ እጨጌ ዘጸገሮ ነው ዘጠንገሮ የሚባለው ሰውዬ መቃብር ላይ ሄደ ሌሊቱን ሁሉ አይን ፍጥጥ ብሎ እንቅልፍም ከመጣ ውሃ ተዘፍዝፈህ ወያ ወዳይም እየቃምክ በለጮ ነገር ከሐረር ነገር ገለምሶ አስመጠተ። ምክንያቱም እንቅልፍ እንዳይመጣ ያኔ ተማሪዎች በዩኒቨርሲቲ ይቅማሉ ብዬ ሲባል ስለሰማሁ ነው። ብቻ እንቅልፍ የማይመጣ ነገር ይዘህ ነው መቃብሩ ላይ ቁጭ ማለት ያለ በሌሊቱን ሁሉ እና ሌሊቱን ሁሉ ሳትተኛ እንቅልፍ ሳይወስድ መቃብር ላይ ቁጭ ብለህ ጠዋት ወፎች ጭጭ ካሉ በቃ አንተና ሚስት፣ ልጆች፣ ቤተሰብ በሙሉ ርስት መንግስተ ሰማያት ያንተ ነው ብልሃለች ኦርቶዶክስ። ይሄ ነገረ ድህነት አይደለም እንዴ? ነው። መቃብር ላይ የሚያስቀምጥ ፈልፈልቱ መንፈስ ይባላል። ወጋው ፈልፈልቱ መንፈስ ይላል። መቃብር ላይ አባ ዮሐንስ ዘጸገሮ ፈልፈልቱ መንፈስ ይባላል። ይሄን ትምህርት ጌታ ይሄ መቃብር ላይ የመቀመጥን ነገር ጌታ ከድሮም አይወደውም። ትንቢተ ኢሳይያስ መጽሐፍ ምዕራፍ 65 ላይ በመቃብር ስፍራ ለሚያድሩ ብሎ ለእስራኤል ቤት ራሱ የእርያንም ስጋ የሚበሉ የረከሰ መረቅ በዕቃቸው ውስጥ አለ ብሎ ያ የብሉይ ኪዳን ታላቅ ነቢይ መንፈሱን ያኖረበት ጌታ የኢየሱስ ስም ይባረክ። ኢሳይያስ ጥሩ አድርጎ ለእስራኤል ልጆች ትንቢት ተናግሯል። እና እኔ ታዲያው ለነከርከሮ ነው ለነጸገሮ ትንቢት ብናገር አንተ ያንስብኛል? እንዴ መድኃኔዓለም ባሪያ እዛው መቃብር ላይ ሄደህ ትቀመጣለህ። ይሄ መቃብር የሙት መንፈስ ተጭኖህ ከአዲስ አበባ በሰላም የሄድከው ሰውዬ ስትመለስ አንድ መዓት የሙታን አጽም ተጭኖህ ወደ ቤት ትመለሳለህ። ርስት መንግስተ ሰማያት ሳይሆን ርስትህ ገሃነመ እሳት ይሆናል። መቃብር ላይ ሌሊቱን ሁሉ ቁጭ ብሎ ያደረ እንቅልፍ ሳይወስደው ያደረ ምሬ ምርለታለሁ ብሎ እግዚአብሔር ለአባታችን ለአቡነ ዮሐንስ ዘጸገሮ ዘሀገረ መንዝ ያሉ ቃል ኪዳን ገብቶላቸዋል። በእውነት የአባታችንን ቃል ኪዳን ቡራኪያቸውን ለመሳተፍ ወደዛ እንሂድ። ማህበራዊ ጉዞ አመቻችተናል። ይላ ለአንዱ የከተማ ዱርዬ የተቀጠቀጠ አይሱዙ ይከራይና ባንዲራ ለጥፎ ይህን ህዝብ ይበላዋል። እኔ አሁን ጥያቄ ለሉተራውያን ነው፣ ኦርቶዶክሳውያን አንድነዋል ብለው ለሚሉት መቃብር ላይ መቀመጥ ያድናል ብላ የምትል ቤተክርስቲያን አንተ ድናለች ብለህ የምትለው በስሬ እኮ ነው የመጣችሁት እኮ ነው ብዬ የምልህ። በስራዬ ነው የመጣችሁት። ስራዬ ወንጌል ሰባኪነት ስለሆነ በስራዬ ስለመጣችሁ አንላቀቅም። እንደዚህ እንዲህ በቀላል አልለቅህም ስልህ ና መልስ ና መልሱ ኑ መልሱ። እንዴት እንደዚህ ጠይቀናል እያሉ እንዴት እንደዚህ ጠይቀናል ኤርሚያስ እያልክ ቪዲዮ እየሰሩ መለጠፍ አይደለም። ና መልስ። እናንተ እየተላገዳችሁ ቪዲዮ ስትለጥፉ አልነበረም እንዴ በፔንቴኮስታል ላይ? ፔንቴኮስታል ደግሞ ሃይማኖት ነው እንዴ እያልክ ከኮፕቲክ ኦርቶዶክስ ጋር ቁጭ ብለህ አንተ ሉተራዊው ገነት ቸርች ላይ እኮ ስታላግጥ እኔ ላይ ያላገጥከው፣ ሙሉ ወንጌል ላይ ስታላግጥ እኔ ላይ ነው ያላገጥከው፣ ቃለ ሕይወት ላይ መሰረ ክርስቶስ ላይ ስታላግጥ እኔ ላይ ነው ያላገጥከው፣ አማኑኤል ሕይወት ብርሃን ላይ ሌሎች ቤተክርስቲያናት ላይ ስታላግጥ እኛ ላይ ነው ያላገጥከው። እኛ ደግሞ አናላገጥብህም። ጥያቄ እየጠየቅንህ ነው። ኮታ ኑ ግቡ። ኦኬ ኑ ግቡ። ኑ ግቡ እና መልሱ። እሺ ሉተራውያኑ
አይገቡም። እሺ ኦርቶዶክሳውያኑ ግቡ። ሉትራውያኑ ድነዋል። ምነው በኮሜንት ላይ ሁሉ ሉትራዊ ወደኛ ነው የሚቀርበው ስትሉ የነበራችሁ የት ነው ያላችሁት? ከፔንቴኮስታሉ እናንተ ምንም ቀረቤታ የላችሁም። እነ ኤርሚያስ እና እነንትና በሙሉ ከእናንተ ሳይሆን ወደኛ ነው ቀረብ ያላችሁት ብለህ በህፃናት ጥምቀት በኩል እንቀራረባለን ብለህ ያልክ ናና ታወራላችሁ ሁለታችሁም። የህፃናትም ጥምቀት ብሎ የሚለውም በመጽሐፍ ቅዱስ ማለት ነው። እኔ ፊት ታወራለህ፣ እጠይቅሃለሁ። እናቶች፣ አባቶች፣ አያቶች፣ አክስቶች የሚባል ነገር የለም በመጽሐፍ ቅዱስ። የገነት ጠባቂውን ሱራፌን የሆንኩብህ አልኩ በግራና በቀኝ ኑ ግቡና መስክሩ፣ ተመሰካከሩ። አቤት ለምንድን ነው አርምሞ የበዛው? ጸጥታ፣ ዝምታ ለምንድን ነው የበዛው? ሱባኤ እኮ አይደለም የያዝ ነው። ኑ ግቡ አላችሁ። ያው ጥያቄ ለኦርቶዶክሳውያን ሉትራውያን ድነዋል ወይ? አንዱ ምን አለኝ፣ ኤርሚያስ ግን በጣም ተንኮለኛ ነህ አንተ፣ ወንጌላዊ ሳትሆን ተንኮለኛ ነህ አለኝ። ምን ነው ስለው፣ እንዴት እንዲህ አይነት ጥያቄ ግን ትጠይቃቸዋለህ? ሁለቱንም አላለም። እርስ በርስ ገስት ቁጭ ብለው ሲጠያየቁ ሲመሰካከሩ አልነበረም እንዴ? እኔ ጋር መጥተው ይናገሩ ብሎ ማለት ምን ተንኮለኛ ያስብላል? እንዲህ ነው ፍቅራችሁ ላይ ውሃ የምቸልሰው ማለት ነው። ሃኒሙናችሁን ሳጨርሱት ቃል ኪዳናችሁ እንደዚህ አደባባይ ላይ በራሳችሁ አፍ እንድታፈርሱት ይሆናል ማለት ነው። ከመቼ ወዲህ ነው ሉተራዊ ለኦርቶዶክሳዊ ድህነት የሚመሰክር? ከመቼ ወዲህ ነው ኦርቶዶክስ ለሉተራውያን ድህነት የሚመሰክር? በጣም የሚገርመው የማወራችሁ ሰውዬ ኦርቶዶክስም ዲያቆን፣ በወንጌላውያን አማኞች ወንጌላዊ የሆንኩ ሰው ነኝ። ሁለቱንም ቤት ማቅ ሰው ነኝ። እዛ ተምሬ ቀዳሽ፣ እዚህ ደግሞ በጸጋ ወንጌል ሰባኪ። እጠይቅሃለሁ ስልህ እንደ ክረምት በቆሎ እያገላበጥኩ ነው ምጠይቅህ እና ገባ ገባ በሉ። በመድኃኔዓለም ወሮታውን አቢኬም ይከፍላል፣ ሀንቾ ትከፍላለች፣ መቅዲና የፍሪ ይከፍሏቸዋል። ለሚገባ ሰው ማለት ነው። ሽልማት እንሸልማለን። ኦርቶዶክሳዊ የሆነው ገብቶ ለሉትራውያን መዳን የሚመሰክር ካለ በእውነት ሽልማት እንሸልማለን። ኦኬ። እንደዚሁም ሉትራዊ ሆኖ ለኦርቶዶክሳዊ መዳን የሚመሰክር ካለ ሽልማት እንሸልማለን። እኔ ላላግጥባችሁ ብዬ ካልኩ እንዴ ነው የማላግጥብህ? 6 ወር ሙሉ ፔንቴኮስታል እያላችሁ ስትቀልዱ፣ ስታሾፉ፣ ስትስቆ የነበራችሁ ዲበኩሉ እየዘወራችሁ ስትስቆ የነበራችሁ ሰዎች ላላግጥባችሁ ብዬ ካልኩኝ እንደ ቴስቢያዊው እንደ ገለአድ ቴስቢያዊው እንደ ነቢዩ ኤልያስ አላግጥባለሁ። ተረትህንም ኮተትህንም አውጥቼ ማለት ነው። ለምን? ሁለቱንም ቤት ስለማውቀው። አለቅ። ለዚህ ነው የኦርቶዶክሳውያንን ፔጅ ሳይ እንዴት ግን እንደዚህ ብሎ ይጠይቃቸዋል አባታችንን። እኛ እኮ በአንድ ካታጎሪ ነው የምናያችሁ። እኛ ሉትራዊ፣ ሪፎርሜሽን፣ ፔንቴኮስታል ብለን አንልም። በአንድነት ነው የምናያችሁ ፕሮቴስታንት ብሎ በሚለው ይኸው እንዳለም መጥቷል። ኦርቶዶክሳዊ ነው። ባለፈው ምንድን ነው ያለው? እኛ በአንድ ካታጎሪ ነው የምናያችሁ ነው ያሉት። እውነታቸውን እኮ ነው። ልክ ነው። ሁላችንን አደለው የመናፍቅ ብለው የሚሉ ኦርቶዶክሳውያኑ። እናንተ ሉተራዊ ወንድሜ እንዴት ለኦርቶዶክሳዊ መዳን እመሰክራለሁ ብለህ ትላለህ? እራሳቸው መዳናቸውን አያውቁም። እንኳን አንተ መስክረህ ያላቸው እራሳቸው ኦርቶዶክሳዊ ሆኖ ስለ ራሱ መዳን እንኳን የማያውቅ ኦርቶዶክሳዊ ነው ያለው። 90% የሚሆነው እንደዛ ነው፣ አያውቅም። አንተ ባልታጠበ ፊት መጥተህ ሉተራዊ ነኝ ብለህ ልትመሰክርለት ለኦርቶዶክስ መዳን። በጣም የሚገርመው እችን ተናግሬ እንዳለ ሰጠዋለሁ፣ እንግዳ ስለገባ ማለት ነው። ከአቢኬም ጋር ያወራል። በጣም የሚገርመው ትናንትም ከትናንት ወዲያም በነበረኝ ጥያቄ ዛሬ 3ኛ ቀኔ ነው። በዚህ ጥያቄና በዚህ ጥያቄ ማለት ነው። በእነዚህ በሁለቱ ጥያቄ ዛሬ 3ኛ ቀኔ ነው ማለት ነው።
በጣም የሚገርመው አሁን እኛ ሉተራውያን የሆኑ ሉተራውያንም ድነዋል ብለን ልንል አንችልም አይነት ነገር ውስጥ ገቡ እና የሉተራዊት መካነ ኢየሱስ ቤተክርስቲያን የዳነች ቤተክርስቲያን ነች ወይስ ያልዳነች ቤተክርስቲያን ናት? ሙሉ ወንጌል የዳነች ቤተክርስቲያን ናት ወይስ ያልዳነች ቤተክርስቲያን ነች? አንተ ሉተራዊ ወንድም የሚሆን ማንም ፔንቴኮስታል የሆናችሁ ሄዳችሁ ስታገለግሉ የመድረክ ሰባኪ ስለሆንኩ ነው ሄጄ ያገለገልኩባት ሙሉ ወንጌል ቤተክርስቲያን የዳነች ቤተክርስቲያን ናት ብዬ ነው ሄጄ ያገለገልኩት ወይስ እሱስ የዳነ ወንድም ነው ብለው ነው የጋበዙኝ ነው ያገለገልኩት ወይስ ያልዳነ ብለው ነው የጋበዙኝ? እኔም ያልዳኑ ብዬ ናቸው እንዲድኑ ብዬ ነው ሄጄ የሰበኩት ሙሉ ወንጌልን መካነ ኢየሱስንስ ቢሆን እኔም ማቀው የዳነ ህዝብ ነው ብዬ ነው ብራዘር። አይ ይህንን አያቅም ማንም ሰው አያቅም እግዚአብሔር ነው የዳኑትን የሚያውቀው። ብራዘር ቅዱስ ጳውሎስ አያቅም እንዴ? ስማቸው በሕይወት መጽሐፍ የተጻፈው እነ ቀለሜንጦስ ብሎ አልጻፈም እንዴ? አንተ ጮኩኝ እንዴ? እንትና ታዲያ እንዴ እንዴት ብዬ ታዲያ እግዚአብሔር ቃል የተጻፈውን እኮ እዚህ ሽምጥጥ አድርገው ሊክዱ። ሕይወት ብርሃን ቤተክርስቲያን አንድ ጴንጤ አገልጋይ እዚህ ያለ ቢጠራ አቢኬም ቢጠራ ሕይወት ብርሃን ቤተክርስቲያን የዳነ ህዝብ ነው ብለህ ነው የምትለው ወይስ ያልዳነ ህዝብ ነው ብለህ የምትለው? ማይከፈተው ወንድምነት እንጠያየቃለን፣ እዚሁ እንተላለቃታለን ማለት ነው። አንተ አላልክም፣ ግን ጥያቄ ነው እየጠየኩ ያለሁት እንደ ምሳሌ። የዳነ ህዝብ ነው እንጂ የዳነ ህዝብ ነው። አየው፣ የዳነ ህዝብ ነው። እግዚአብሔር ከዓለም ርኩሰት አስመልጦ ያዳነው ህዝብ ነው። እነሱ መካከል ያልዳኑ ሰዎች ፌክ የሆኑ ተቀላቅለው የገቡ ድብልቅ ህዝብ አለ የለም ብለን ብንል አለ። በስንዴ መካከል እንክርዳድ፣ በበጎች መካከል ፍየሎች፣ በአሳ መካከል ጊንጦች እንደሚኖሩ ጌታ ቅዱስ ቃሉ ነግሮናል። ግን እንደ ቤተክርስቲያን ሕይወት ብርሃንን ስታስብ እንደው ትዝ የሚልህ እንደ ቤተክርስቲያን መካነ ኢየሱስ ቤተክርስቲያን ስናስብ የዳነ ህዝብ ነው ወይስ ለመዳን ብለን ወንጌል የምንሰብከው ህዝብ ነው? የዳነ ህዝብ ነው። አይ ፐርሰናል ስለ እያንዳንዱ አናውቅም። መቼ ስለ እያንዳንዱ ተጠየቅ? እንደ ቸርች ነው ብዬ የምለው፣ እንደ ተቋም ነው ብዬ የምለው። ቅዱሳን ለመሆን የተጠሩ በክርስቶስ ኢየሱስ የኃጢአታቸውን ስርየት ያገኙ ከዓለም ርኩሰት አምልጠው የዳነ ህዝብ ነው። ይህንን እንኳን ለመናገር ብዙዎች ሲቸገሩ አይታችኋል። ቅዱስ ጳውሎስ ስለ ግለሰቦች መዳን አልተናገረም እንዴ? እነ ቀለሜንጦስ ስማቸውን ጽፎ ስሞቻቸው በሕይወት መጽሐፍ ስለጣ እንዴት አወቀ ጳውሎስ? መዳናቸውን ለክርስቶስ ቤተክርስቲያን እርግጠኛ ሆኖ አልመሰከረም እንዴ ጳውሎስ በመልእክቱ? የቆሮንቶስ አማኞች ያልዳኑ ሰዎች ናቸው ብሎ ነበር ይረዳ የነበረው ጳውሎስ። በወንጌል እውነት ወልጃችኋለሁ፣ በክርስቶስ አእላፍት ሞግዚቶች ቢኖሯችሁ እኔ ግን በክርስቶስ ኢየሱስ ወንጌል ወልጃችኋለሁ። ስለዚህ እባብ በተንኮሉ ሔዋንን እንዳሳታት አሳባችሁ ተበላሽቶ ከክርስቶስ ካለ ንጽሕና ላይ እንዳትጎድሉ ብዬ እፈራለሁ። ስለዚህ ገስጻችኋለሁ አላቸው። የዳነ ህዝብ ስለሆነ ይመለከተዋል። ጳውሎስ የቆሮንቶስ አማኞች የዳኑ ናቸው፣ እኔ እንጃ፣ እኔ ዳኑ አይዳኑ ጌታ ነው የሚያውቀው አለ እንዴ? አላለም። ከአባቱ ሚስት ጋር ሲያመነዝር የነበረውን በአንደኛ ቆሮንቶስ መልክ መጽሐፍ ምዕራፍ 5 ላይ ከአባቱ ሚስት ጋር ሲያመነዝር የነበረውን ሰውዬ ምንድን ነው ያለው? ነፍሱ በጌታ ቀን እንድትድን ግን በስጋው ለሰራ ኃጢአት ለሰይጣን እንዲሰጥ እኔና መንፈስ ቅዱስ እናንተ ሆነ ፈርጄበታለሁ ኮድ ያለ ነፍሱ በጌታ ቀን እንድትድን ሰውዬው የዳነ ነው ማለት ነው። በነፍስ ላይ ፈረደ ጳውሎስ? አልፈረደም። ሰውየው የዳነ ሰው ነው። አዎ የዳነ ሰው ነው። የዳነ ሰው ሆኖ ግን ከአባቱ ሚስት ጋር ሲያመነዝር የነበረ ነው። በስጋ ለሰራ ኃጢአት ለሰይጣን እንዲሰጥ ፍርዴ ነው አለ። ይህም ፍርድ ደግሞ ብቻዬን አይደለም ፈርደው፣ ምንም እንኳን በአካል ብርቅ፣ በስጋ በአካል ከእናንተ ብርቅ፣ በመንፈስ ግን ከእናንተ ጋር ነኝና እንዲህ አይነት ሰው ላይ ብያኔ ይሄ ነው ብሎ ፈረደ ማለት ነው። ነፍሱ ግን በጌታ ቀን እንድትድን ወንድም ነበር። አየህ ያ ሰውዬ አንድ አትተነፍሱም፣ ጌታ ኢየሱስ ምስክር እኮ አልኩ። ኤርምያስ ገለባ ነው ምን ያውቅና የእግዚአብሔር ቃል ብለህ ነበረ። ና ግባ፣ ኑ ግቡና ሞክሩ
በትዕቢት አይደለም ማወራው። ኑ ግቡና ሞክሩ። እሱ ያው ድርሳነ ሚካኤልና ታምረ ማርያምን ያንብብ እንጂ ምን ያውቃል እግዚአብሔር ቃል ስትል የነበርክ ትውልድ ሁሉ ና ግባና ሞክር፣ እናውራ ቅዱስ ቃሉ ላይ ቆመን በእውነት ስለዚህ ቅዱስ ጳውሎስ የዳኑ ሰዎችን መዳናቸውን መስክሮላቸዋል። እንደነ ቀለሜንጦስ አይነቶቹ ማለት ነው። ስሞቻቸው በሕይወት መጽሐፍ የተጻፈ ነው። ሰዎች መዳናቸውን አለመዳናቸውን እኛ እናውቃለን አናውቅም? እናውቃለን። የዳነ ሰው መዳኑ በምን ይታወቃል? በሕይወት በፍሬ። ታውቋቸዋላችሁ የተባለው ስለ ሐሰተኞች ነቢያት ነጣቂ ተኩላዎች መሆናቸውና አለመሆናቸውን ይታወቃል አይታወቅም? ማቴዎስ ወንጌል መጽሐፍ ምዕራፍ 7 ላይ ጌታችን ምንድን ነው ያለው? ከፍሬያቸው ታውቋቸዋላችሁ፣ ከአጣጥ ወይን አይለቀምም ብለዋል። አጣጥ የሚባለውን ዛፍ እኮ እዚህ አሁን አብዛኛው በወጣቶቹ ንግግር አያርፉትም ማለት አታውቀውም። ከአጣጥ ምን አይለቀምም? ወይን። ከወይንስ ሌላ ነገር አትለቅምም፣ ወይንን እንጂ። ከወይን እንጂ የምትለቅመው ሌላም ፍሬ አትለቅምም። ስለዚህ ከፍሬያቸው የተነሳ ታውቋቸዋላችሁ አለ። የምን ፍሬ? የአገልግሎትን ፍሬ፣ ሲጀምር የህይወት ፍሬ። የህይወት ፍሬ። የዳነ ሰው በህይወት ፍሬ ይታወቃል አይታወቅም? አዎ ይታወቃል። በእግዚአብሔር ቅድስናና ጽድቅ ነቀፋ በሌለበት ኑሮ ሲመላለስ ታየዋለህ። ስጋውን በጥርሱ ነክሶ ምንም ነገር እንኳን ቢያልፍበት በህይወቱም ላይ የጌታን ስም አላሰድብም ብሎ ረሃብን ታግሶ፣ ጥማትን ታግሶ፣ ርዛትን ታግሶ፣ ስለ ስሙ መሰደብን መነቀፍን ታግሶ እሱን ሊያስከብር ሳይሆን ጌታን ሊያስከብር፣ ራሱን ሊያስከብር ሳይሆን ጌታን ሊያስከብር፣ ለራሱ ስም ሳይሆን ለጌታ ስም። ምክንያቱም አንዱ ስለ ሁሉ ሞተ፣ ቢያስ ሁሉ ሞቱ ይላል። በህይወት ያሉት ለቀሩት ለሞተላቸው ሊኖሩ እንጂ ለራሳቸው እንዳይኖሩ ሞተ ይላል። እና የዳነ ሰው አይታወቅም እንዴ? እንዳለው ኦርቶዶክሳዊ እንደምናሆን ከዳነ አይታወቅም እንዴ? ይታወቃል። በምን? በህይወት ምልልስ። ወንድምነት አቢኬም አይታወቅም? በጌታ ያመነ ወንድም ነው ይታወቃል። ኤፍሬም ይታወቃል። ሀኒቸው መቅዲ አይታወቅም? ይታወቃሉ። እኔ ሰው ድኗል አልዳንም ብዬ አላቅም ብሎ ይላል። አንተን የማታውቀው እነ ቅዱስ ጳውሎስ ያውቁ ነበር። ከፍሬያቸው የተነሳ ታውቋቸዋላችሁ ብሎ ሲለን የዳኑ ሰዎች የሚያሳዩቸው ካራክተሮች አሉ። የህይወት ምልልስ አለ። ያልዳንም ሰው የሚያሳየው የህይወት ፍሬ አለ። እና ለመደበቅ ብላ እኛ ሰውን አናቅም ጌታ ነው የሚያውቀው። አዎ ጌታ ነው የሚያውቀው። ጌታ ያወቀውን ግን አባቶቻችን ሐዋርያት እግዚአብሔር የለያቸውን ያዳናቸውን ለቅዱስ ኑሮ ለቅዱስ አጠራር የጠራቸውን ተናግረዋል። እንደ ቤተክርስቲያንም ተናግረዋል። ሰላምታ ሲያቀርብ ቅዱስ ጳውሎስ ምንድን ነው ብሎ ያለው? ይኸውልህማችን ተናግሬ ለእንዳለና ላቢክ የምስጣቸው ሶሪ 1 ቆሮንቶስ መልእክት መጽሐፍ ምዕራፍ 1 ቁጥር 1 ቴንኪዩ። ተናገር እውነቱን። በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ወንድሙም ሶስቴስ በቆሮንቶስ ላለች ለእግዚአብሔር ቤተ ክርስቲያን። የማናት ማለት ቤተ ክርስቲያን? የእግዚአብሔር። የት ነው ያለችው? ቆሮንቶስ። በክርስቶስ ኢየሱስ ለተቀደሱት፣ ገና ለሚቀደሱት አይልም፣ ለተቀደሱት የእነርሱና የእኛ ጌታ የሆነውን የጌታችን የኢየሱስ ክርስቶስን ስም በስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። አያው በጌታችን በኢየሱስ ክርስቶስ በክርስቶስ ኢየሱስ ለተቀደሱት። መካነ ኢየሱስ በጌታ ኢየሱስ ክርስቶስ የተቀደሰች አይደለች? ናት። ሙሉ ወንጌል በጌታ ኢየሱስ ክርስቶስ የተቀደሱ አይደሉም? ናቸው። አሁን ወንድምነት አብኬ የምንስጠይቀው ህይወት ብርሃን ብትሄድ ምን ብለህ ነው የምትሄደው እያልኩት፣ አይ እንግዲህ ያው የምልህ ስብሰባ ነው ምናምን ነገር ብሎ አይደለም ያለው። የጌታ ቤተክርስቲያን ብዬ የዳኑ ናቸው ብዬ ነው ማምነው አለ። እኔም እንዲህ ነው ማምነው። ካልሆነማ የሆነ እድር ቦታ ላይ ጠላ ሊጠጡ እንደተሰባሰቡ አይነት ሰዎች እንደዚህ አይነት ስብስብ ብለህ ካሰብከው ይኸውላችሁ
ይህንን እንኳን አላሰቡም። አየህ ኦርቶዶክሳውያኑ ስለ ሉትራውያኑ ስለ ኦርቶዶክሳውያኑ እንመሰክራለን ብለው ሲሉ የሚመጣበቸውን ጣጣ አላወቁትም። እንደዚህ ነው እግዚአብሔር በአንድ እረኛ በኩል ያስቆመሃል። 6 ወር ያወራህበትን በ2 ቀን 12 ቁጥር ምስማር መትቼ ከዛስ እንዲህ አይነት ጥያቄ እንዴት ይጠይቀናል ብለህ እንድትል አስደርጋለሁ። ቄሱን አስገብቼ ጠየቅኩት። ያው ማኑ ነቅቶ ወጣ። ድነዋል። እኔ ቤት አልዳኑም። እሱ ቤት ራሱ ሉተራዊ የተባለው እሱ ወንድም ያ ማርቆስ የተባለው ገብቶ ኦርቶዶክሳውያን ድነዋል። አዎ ድነዋል። በማግስቱ ደግሞ መጥቶ አልዳኑም። በቃ አብቄ ቤቱን እንደፈለግ አድርገው እኔ ልተኛ። ስጨርሱ ቀስቅሱ። አይመጡም አይመጡም። ሰላም ብያለሁ። የምትለው ነገር ካለ ቀጥል። ከዛ እህትየዋንቸውም ሁላችሁም ትናገራላችሁ። ተባረኩ። ሰላም ቅዱሳን፣ የአባቴ ብሩካኖች፣ ወንድሞቼ እንዲሁም የሀገሬ ልጆች ኢትዮጵያኖች ሰላም ብያለሁ። እኔ በጣም የሚገርመኝ እድሜ አንተ ስትናገር ብዙ ጊዜ ሌላም ቤት ሰዎች ሲቃወሙ እነሱ ቅዱሳን ብለው የሚሏቸው ሰዎች በማን ተቀደሱ? የሁልጊዜም ጥያቄ ነው። ቅዱሳን የሚባሉት ጊዮርጊስ ይሁን ተክለ ሃይማኖት ይሁን ማንም ይሁን ለነሱ ቅዱሳን የተባሉ በማን ተቀደሱ? መጽሐፍ ቅዱስ በአንዱ በአዳም ምክንያት ሞት ወደ ሰው ልጆች ገባ፣ በአንዱ በክርስቶስ ኢየሱስ ሕይወት ለሰው ልጆች ሁሉ ተሰጠች ይላል። ሌላ ቦታ ላይ ሁሉ ኃጢአትን ሰርቷል፣ የእግዚአብሔርን ክብር ጎሎታል፣ እንዲያው በኢየሱስ ክርስቶስ በሆነ ቤዛነት በኩል ጸድቃቸዋል ነው የሚለው። እነዚህ ቅዱሳን እነሱን የቀደሰው የክርስቶስ ደም ከሆነ እኛ ቅዱሳን ነን ብለን ስንል ለምንድን ነው የማይቀበሉ? የሁልጊዜም ጥያቄ ነው። ለእነሱ ቅዱሳን ይባላሉ። በማን እንዴት? መልስ የላቸውም። አትሊስት ክንፍ እንኳን አውጥተዋል። 6 ክንፍ ያወጣው ሰውዬ እንዴት ሞተ? እንግዲህ ክንፍ ያወጣው ሊሞት አይችልማ። ወይ በሩ ሊሄድ ይችላል፣ ከሞትም ሊያመልጥ ይችላል። ቅዱስ ነው። ሰንጥቆም ሊሄድ ይችላል ሰማይ ሰማያትን። እና ይሄ የሁልጊዜም ጥያቄ ነው። ኑና ግቡና ይህንን ለእኔ በደንብ እንድታስረዱ የምፈልገው አባቶች ካላችሁ። ሌላ ራስ ምታት ደግሞ ሌላ ራስ ምታት ደግሞ ይዘህባቸው መጣ። እንዲህ አይነት ጥያቄ አይጠየቅም አቢክ። አሁን ተክለ ሃይማኖት በማን ተቀደሱ ብሎ የሚል ወሳኝ ጥያቄ ነው ያመጣው። በማን ብለው ይላሉ? እስኪ በእግዚአብሔር እንዳይሉ ገድሉም አይናገርም። ስለዚህ ኦርቶዶክሳውያን ራሳቸው ናቸው ተሰባስበው የቀደሱት ማለት ነው። አቡነ ይሄ ሌላ ራስ ምታት የሆነ ጥያቄ። ቀጥልበት። ይኸው አልገባም ከዚህ በኋላ እና እኛ መጽሐፍ ቅዱስ በጣም የምንወደው አንድ ቃል አለን። ተቀድሳችኋል፣ በክርስቶስ ተቀድሳችኋል፣ ጸድቃችኋል ነው የሚለን። ጻድቅ ነን ብለን ስንል አይቀበሉም። የእግዚአብሔርን ቃል በሙላት አይቀበሉም። ነገር ግን ለእነሱ ቅዱሳን ብለው ስለነዚህ ቅዱሳን እርግጠኛ ሆነው ይናገራሉ። እኛ ግን በእግዚአብሔር ቃል ተቀድሰናል፣ ጸድቀናል፣ ጽድቃችን የኛ አይደለም፣ በክርስቶስ ኢየሱስ ባፈሰሰው ደም ተቀድሰናል ብለን ስንል የኛ ቅድስናን አይቀበሉም። የነሱን ቅዱሳንን ግን ቅዱሳን ነው ለማለት የሚሄዱበት ርቀት፣ የሚጋጋጡት መጋጋጥ ሁሌም የሚደንቀኝ ነው። እስቲ ኑና ቅዱሳኖቻችሁን እንዴት እንደተቀደሱ አስረዱን። በማን ተቀደሱ? እንዴት ተቀደሱ? ሰው ያለ ኢየሱስ ክርስቶስ ደም ሊቀደስ ይችላል ወይ? በአንዱ በአዳም ምክንያት ሞት ገብቷል። እንዴት ተቀደሱ? ግቡና ወገኖች ኑና አስረዱን። ቅዱሳኖቻችሁን ለማወቅ እንፈልጋለን። በማን ተቀደሱ? እንዴት ተቀደሱ? እኔ በኢየሱስ ክርስቶስ ደም ተቀድሻለሁ፣ በፈሰሰው ደም። ይህም በማመኔ ተቀድሻለሁ። ምን ብዬ? ለእኔ ነው የፈሰሰው። ደሙን ያፈሰሰው ጌታ ኢየሱስ ለእኔ ነው። እኔ ኃጢአተኛ ነኝ። እኔ መጽደቅ አልችልም። በክርስቶስ ኢየሱስ በፈሰሰው ደም ግን እኔ ተቀድሻለሁ። የእናንተ ተክለ ሃይማኖት፣ የእናንተ ጊዮርጊስ፣ የእናንተ አርሴማ እንዴት ተቀደሰች? በምን ተቀደሰች? ለምን ተቀደሰች? ስዱና ግቡና አስረዱኝ። ይህ የሁልጊዜም ጥያቄ ነው። ካላችሁ ግቡ ወገኖች፣ ግቡና ይህንን በደንብ አድርጋችሁ አስረዱን። ተክለ ሃይማኖትን የቀደሰው ማን ነው?
ጊዮርጊስን የቀደሰው ማን ነው? እናንተ የእነሱ ቅዱስና እርግጠኛ ሆናችሁ ታስረዱናላችሁ። ስለዚህ የእኛም ጥያቄ ይሄ ነው። ኑና አስረዱን። እኔ አሁን የእናንተ ቅዱሳን ለማለት እቸገራለሁ። እንዴት ተቀደሱ? ኦኬ፣ ይሄ የመጀመሪያው ጥያቄ ነው። ሁለተኛ፣ ሰው ሁሉ ኃጢአተኛ ነው። ሰው ሁሉ በደለኛ ነው። ሰው ሁሉ ኃጢአተኛ ከሆነ ኃጢአተኛ በእግዚአብሔር ፊት መቆም አይችልም። እግዚአብሔር አዳምን በበላ ሰዓት ሞትን ትሞታለህ አለው። በላ፣ ሞተ፣ ኃጢአተኛ ሆነ። ሰው ሁሉ ኃጢአተኛ ከሆነ የእናንተ ቅዱሳን በእግዚአብሔር ፊት ለመቆም ስለ እናንተ ለመማለድ ምን አይነት አቅም ነው ያላቸው? በእግዚአብሔር ፊት የትኛው ንጽሕና ኖሯቸው ነው? ስለ ሰው ልጆች ሰው ኃጢአተኛ የሆነ ሰው በእግዚአብሔር ፊት እንዴት ኃጢአታችሁን ይዞላችሁ ይቀርባል? ካለ ኢየሱስ ክርስቶስ እሱ ብቻ ነው ንጹሕ፣ ቅዱስ፣ ጻድቅ በእግዚአብሔር ፊት ሊታይ የሚችል ኢየሱስ ብቻ ነው። የእናንተ ቅዱሳን እንዴት ተቀድሰው ነው በእግዚአብሔር ፊት ያውም ስለ ሰው ልጆች ኃጢአት ይታዩልናል፣ ይለምኑልናል? በምን ድፍረት? በየትኛው ንጽሕና? ግቡና ይህንን አስረዱኝ። በመማለድ ዙሪያ እኔ ኢየሱስ ክርስቶስ ነው የሚማልድልኝ። ሌላ ማንም ሊማልድልኝ አይችልማ። እሱ ብቻ ነው ንጹሕ፣ እሱ ብቻ ነው ቅዱስ፣ እሱ ብቻ ነው ጻድቅ። ሌሎች ጻድቅ አይደሉም፣ ቅዱስ አይደሉም፣ ሊማልዱ አይችሉም፣ በእግዚአብሔር ፊት ሊታዩ ሊቆሙ አይችሉም፣ ካለ ኢየሱስ መቆም እንኳን አይችሉም። የእናንተ ቅዱሳን እንኳን በኢየሱስ ካልሆኑ በእግዚአብሔር ፊት መቆም አይችሉም። ግቡና ይህንንም አስረዱን። ይሄ ሁለቱ ጥያቄ የኔ ጥያቄ ነው። ሌሎች ካላችሁ ቀጥሉ ወገኖቼ። አብኬሚ እሺ፣ ሰዎች ካላችሁ መግባት ትችላላችሁ። ወንድምነት እንትን ሞዴሬተር ልስጥህና ሰዎች ካላችሁ መግባት ትችላላችሁ። እዚህ ያላችሁ ሰዎች ኮንፈርም ማድረግ እዚህ ላይ ኦኬ። አክሰስ ያ ገስት አክሰስ ትችላለህ አይደል? አብኬ ኦኬ። አንድ ስልክ ይዤ ነው እመጣለሁኝ። ታፕ ኮፕሊንግ ሼር አድርጉት ወገኖች። እንደዚሁም ርዕሱን በተመለከተ ከሁለቱም አቅጣጫ ማለት ነው በዚህ ጉዳይ ላይ ሊያወራን የሚችል ሰው ካለ መጥቶ መልስ ይስጠን። ወንድሞችም እዚያ ያሉ እህቶችም እንዲያወሩ ትችላላችሁ። አለውኝ ጥቂት ደቂቃ ቤቱ ምራው። ተባረክ። ስለዚህ ወገኖች ኑ ግቡና ጥያቄ ያለን ጥያቄዎቻችንን ኑና መልሱልን። ሌላው ገድልን ስንቃወም፣ ጥላውን ስንቃወም፣ ጧፉን ስንቃወም ገብታችሁ የምትቃወሙ ሰዎች ጤነኛ አይደላችሁም። ባለሱቆች ናችሁ። ጧፍ ሻጮች፣ ይሄ ጥላ ሻጮች፣ በየወራቶች ስዕላት የምትሸጡ እናንተ ናችሁ የምትቃወሙት እንጂ ህዝቡ እውቀት ኖሮት ትምህርቱን አውቆ ገብቶ የሚቃወም አይደለም። ባለሱቆች ናችሁ። ሱቅ ያላችሁ ህዝቡን አስራችሁ የያዛችሁ እንዳያመልጥ ልክ የፈርዖን መንፈስ ማለት ነው። እዚሁ አምልኩ። ጭዱንም ጭቃውንም እዚሁ ብሎ እንዳቀረበላቸው የትም እንዳይሄድ ህዝቡ እግዚአብሔርን እንዳያውቅ የምታደርጉበት የምትሄዱበት ርቀት እንጂ አሁን ስለ ገድል እናንተ ግድ ብሏችሁ አይደለም። የሱቆቻችሁ ካዝና ባዶ እንዳይሆን ህዝቡ የእግዚአብሔርን እውቀት የእግዚአብሔርን ቃል እውቀት እንዳያውቅ የክርስቶስ ኢየሱስ የመስቀልን ስራ እንዳያውቅ በመንገዶቻቸው እንቅፋት የምታስቀምጡ እናንተ ነጋዴዎች ናችሁ። ያው ጌታ ኢየሱስ ጅራፉን ያነሳል፣ በኤርምያስ ያነሳል፣ በተለያዩ ወገኖች በነቃሌም ያነሳል። ምክንያቱም ይሄ ንግድ ነው። ሰው እግዚአብሔርን እንዳያውቅ አንድ በዮሐንስ በኩል አንድ በእንትና በኩል እያላችሁ መንገድን የምትዘጉ እንቅፋቶች ናችሁ። ባለሱቆች ኑ ግቡና እርግጠኝነቱን ንገሩን። የያዛችሁትን እንኳን ገድሉን። ያው እኔ እዚህ ሰምቼ ነው ማነው መጥቆራ ተብሎ ፍጡር የሆነ ነገር መንፈስ ሰው ወለደ ብላችሁ የምትነግሩን። ይሄ እኮ በጣም ቢግ ሼም ነው። በጣም የሚያሳፍር ነገር ነው። እስኪ ግቡና በዚህ ሀሳብ ላይ ሀሳብ አለን ብላችሁ የምትሉ ላኩ። ያው ላስገባችሁ።
ለተወሰነ ጊዜ ሞዴሬተር ነኝ። ግቡና በዚህ ሀሳብ ማውራት ትችላላችሁ ወገኖች። ማውራት የምትችሉ እዚህ ውስጥ ያላችሁ ማውራት ትችላላችሁ። ማውራት የሚችል የለም? እርምዬ አለልኛ። ሌሎቻችሁ ቅዱሳን ሰላም ብያለሁ። ታብታብ አድርጉ፣ ሸር አድርጉ። ምን ነው ዛሬ የወንጌል አማኞች የላችሁም መሰለኝ። 1600 ነው ገና። ሸር አድርጉ። ተባረክ። ቀጥል ወንድማችን። እሺ። እና ኑና አስረዱን የእናንተን ኃጢአት በእግዚአብሔር ፊት የትኛው ደፋር ነው? የትኛው ጻድቅ ነው? የትኛው ንጹህ ነው? ይዞ በእግዚአብሔር ፊት ሊታየላችሁ የሚችል ከኢየሱስ ክርስቶስ ውጪ አማላጅ ናቸው፣ ያስታርቁናል በድፍረት ትላላችሁ። በየትኛው ጽድቃቸው ነው? በየትኛው አቅማቸው ነው በእግዚአብሔር ፊት ስለ ሰው ልጆች ሁሉ ኃጢአት ሊቀርቡ የሚችል የትኛው ጽድቅ ኖሯቸው ነው? እስኪ ግቡና ተክለ ሃይማኖትም ጊዮርጊስም 44ቱም ማንም ይሁን እናንተ ደርድሯቸው። ግን በእግዚአብሔር ፊት ከኢየሱስ ክርስቶስ ውጪ ሊታይ የሚችል ጻድቅ ማን አለ? ማን አለ? አማላጅ ብለህ ስትል እኮ በእግዚአብሔር ፊት ስለኔ ይታያል፣ ድፍረት አለው፣ ንጹህ ነው እያልክ ነው። ከኢየሱስ ውጪ ንጹህ አለ ወይ? ከኢየሱስ ክርስቶስ ውጪ ጻድቅ አለ ወይ? ጻድቅ ካለ ኑና አስረዱን። ሁሉ ኃጢአትን ሰርቷል ይላል። ተክለ ሃይማኖትም ሰው ነው፣ ኃጢአት ሰርቷል። ጊዮርጊስም ኃጢአት ሰርቷል። ያልሰራ ማን አለ? እንደው ይሁንላችሁ እንኳን ብለን ብንል ሁሉ ኃጢአትን ሰርቷል። በማን? በአዳም። ሮሜስ ሁሉ ሰርቷል። ነገር ግን በኢየሱስ ክርስቶስ በኩል ምን ብላችኋል? ጸድቃችኋል። እነሱ ያላቸው ጽድቅ እኔም አለኝ። ስለዚህ እኔ የእናንተን ኃጢአት በእግዚአብሔር ፊት ይዤ ቀርባለሁ ወይ? ይህ ድፍረት አለ? ኑና አስረዱኝ። ኑ ግቡ። ያው ላኩ። በዚህ ሀሳብ ላይ ማውራት የሚችል ሰው ካለ ይህን አስረዱኝ። አይ ፐርሰናል ደግሞ እነዚህ ሰዎች ጻድቅ ናቸው፣ ቅዱስ ናቸው፣ ንጹህ ናቸው ብላችሁ ደግሞ የምትሉ በምን ንጹህ ሆኑ? እንዴት ንጹህ ሆኑ? እንዴት ንጹህ ሆኑ? ኢየሱስ ክርስቶስ የሞተው ለምንድን ነው? ሰው ዝም ብሎ ጻድቅ መሆን አይችልማ። ሰው ዝም ብሎ ቅዱስ መሆን አይችልማ። ካለ ኢየሱስ ደሙ እንዴት ታደርጉት ነው? ለምን ሞተ ጌታ ኢየሱስ? የኢየሱስ ደም እናንተን ካላዳነ፣ እናንተን ካልቀደሰ፣ የተክለ ሃይማኖት ቅድስና ለእናንተ ምንድን ነው? ጥቅሙን ንገሩኝ እስኪ። የተክለ ሃይማኖት፣ የጊዮርጊስ፣ የአቡዬ ዋሬቨር የማንም ይሆን ለእናንተ ጥቅም ምንድን ነው? ለሰው ልጆች የሰጠው ጥቅም ምንድን ነው? እስኪ ግቡና በዚህ ሀሳብ ላይ አውሩን። ማውራት እንፈልጋለን። ኦርቶዶክሳውያን እስኪ ግቡ። መጽሐፉ የኛ ነው ወንድምነት ወይ? ኦኬ እሺ፣ አሁን እችላለሁ። እሺ ቀጥል። ጨርሰው ካለ ጨርስ። ጨርሻለሁ እርምዬ። እሺ ጌታ ይባረክ። ወገኖች እንኳን ደህና መጣችሁ። የምትሉት ካለ እዚህ ያላችሁ ወገኖች በደንብ እንድትሉ ጊዜ ልስጣችሁ። በደንብ አንቺ ትችያለሽ። ስራ ላይ ነሽ ያለሽው? ሰላም ኤርምዬ፣ ቅዱሳን እግዚአብሔር አምላክ ይባርካችሁ ሁላችሁንም። አሜን። አዎ ስራ ላይ ነኝ። ጌታ ኢየሱስ ይባርክ ኤርምዬ፣ በርታለን። ሌላ ምንል ነገር የለም። እንጸልይልሃለን። የእግዚአብሔር ሞገስ፣ የእግዚአብሔር ጸጋ ሁልጊዜ ከአንተ ጋር ነው። ወደ እኛም የሚጋባ ጸጋ ነው ያለህና ጌታን በእውነት በጣም ነው የምናመሰግነው ስለአንተ። እንጸልይልሃለን። በርታለን። ጌታ ኢየሱስ ይባርካችሁ ሁላችሁንም። ተባረኩ። ተባረኪ አንዬ። ቴንክ ዩ። ጸጋ ይብዛልሽ። ወንድማችን ሰናይ
ጸጋና ሰላም ይብዛላችሁ። እንዴት ናችሁ? ኤርሚ ደህና ነኝ፣ ጌታ ይመስገን። እግዚአብሔር ይባረክ። ሰላም ብያለሁ ሁላችሁንም። ኤርሚሻ ድከም ቢለን እኮ ነው ማንም ሰው አይመጣም በዚህ ጉዳይ። አንዳንዴ አንተ እንደዚህ አይነት ነገሮችን ስታመጣ እኔ አንዳንድ ጊዜ ሳቄ ይመጣል። አሁን ጥያቄ ለኦርቶዶክሳውያን እንደሚለው ብዙ ሙስሊሞችን መጠበቅ አለብን። ተገላቢጦሽ ነው ይመጣውና እውነት ወንድም ያብኬም ጸጋ ይብዛል። በጣም ትክክል ነው። ሁላችንም በኃጢአት ጠፍተን በነበረበት ጊዜ ክርስቶስ ኢየሱስ ከኃጢአት ያነጻን እሱ ነው እና ድናችኋለሁ የሚል ጥያቄ አለን። ወንድሞች 180 ሰዎች አላችሁ። እስቲ ግቡና መወያየት እንችላለን። እግዚአብሔር ይባረክ። ቆንጆ ርዕስ ነው ያመጣውና ኤርሚዬ አለን እንግዲህ ቁጭ ብለን እየሰማን ነው። ተባረኩልን። ቴንኪዩ ወንድሜ ሰናይ፣ ጸጋ ይብዛል። ለእግዚአብሔር ክብር ይሁን። ቴንኪዩ። ኤፊ አይ ቲንክ ስራ ላይ ይሆናል። ከፈለክ በፈለከው ሰዓት ላይ ኤፊ መክፈት ትችላለህ። መቅዲ ያለሽ? ቆይ መቅዲ ወደ አንቺ ጋር መምጣት በፊት እንግዳ ገብቷል ይመስለኛል። እሺ ያ ቤት እንግዳውን ጠይቀው ከዛ ወራ። እሺ ቴንኪዩ። እሺ ሶል ነው አሁን የገባው እንግዳ። ሰላም ነው። ሰላም፣ እንዴት ናችሁ? ደህና ነን እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? እኔ ኢስተርን ኦርቶዶክስ ነኝ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። ስለ ሉትራውያን የሆነ መረዳት አለ አይደል? አዎ የተወሰነ። ከየትኛው ካታጎሪ ነው የሚመደቡት? ከእናንተ ከምስራቃውያን ኦርቶዶክስ ወይስ ከኦሪየንታል ወይስ ከኛ ከወንጌላውያን ሃይማኖቶች? ኢቫንጀሊካል አይደሉም። ያው ኢቫንጀሊካል አይደንቲፋይ የሚያደርጋቸው እነዚህ ኳድራ ላተራል እና የሚባሉት እንትኖች ውስጥ እሱን ውስጥ ያሉ አይመስለኝም። ግን ያው ፕሮቴስታንት ናቸው፣ በዛ ያው አንድ ናቸው። ስለዚህ ከእናንተ ጋር ነው የሚመደቡት። ግን ያው ሉትራን ዊርድ የሚያደርጋቸው ያው እስፔሻሊ አንዳንድ ቴዎሎጂያኖቻቸው ሞር ከካቶሊክ ጋር እንቀራረባለን ይላሉ ሞር ዘን አዘር ፕሮቴስታንትስ። ይሄ ዲቫይድ በሉትራን ሰርክል ውስጥ አለ። ይሄ ያው ኢትስ ፓርት ኦፍ ፕሮቴስታንት አይደንቲቲ አለ። ኤግዚስተንሱ ያው ፍራክቸርድ መሆኑ አይቀርም። ምክንያቱም እያንዳንዱ የራሱ አፊኒቲ ያለው የራሱ ሴንሲቲቪቲ ያለው ቱ ዶክትሪን እና ፕራክቲስ እና ኢቨን በካቶሊክ ውስጥ ራሱ እነዚህ ፕራክቲሶች አሉ። ያው ዩኒቲው በጣም በሃይራርኪው የተያዘ ነው እንጂ አሁን ፔንቴኮስታሎች አሉ ካቶሊክ ቸርች ውስጥ። ስለዚህ they do identify with the Pentecostal Protestant movement with lots of things። እንደዛም ሆኖ ደግሞ ትራዲሽናል ካቶሊኮች ደግሞ አሉ። ፕሮቴስታንቱ ሰርክል ውስጥ ግን እነዚህ ዲቫይዶች ሲመጡ ምንም ዩኒፋይ የሚያደርገው ኤክሊዚዮሎጂካል ቦዲ ስለሌለ ተረዳኸኝ? በቃ ያ ፍራክቸር እንደዛው ነው የሚሆነው ማለት ነው። ስለዚህ አሁን ኢትዮጵያ ውስጥ ያለው ሪያሊቲ እንግዲህ ኢቫንጀሊካል ነበር፣ ፕሮቴስታንት ቴዎሎጂ ተምሬ ነው ኢስተርን ኦርቶዶክስ የሆንኩት እና ባለኝ ኦብዘርቬሽን ብዙ እንግዲህ የእምነት መግለጫ ላይ መሰረት ያደረገ የአስተምሮ ስርዓት የትኛውም ቸርች ላይ ፕራክቲስ ይደረጋል ማለት በጣም እንግዲህ ከተወሰኑ ቸርቾች ውጪ ይሄ በጣም የማይደረግ ነገር። አክቹዋሊ ሉትራን ቸርቾች ሞር ፕራክቲስ ያደርጉታል። ምክንያቱም አትሊስት ሊተርጂያቸውም ፎርስ ያደርጋቸዋል። ምኑ ነው ሉትራውያን ምኑ ነው እሱ የሚያደርጉት? ምክንያቱም አሁን ሉትራን ቸርች እንግዲህ ተሳትፈህ የምታውቅ ከሆነ በጣም እኔ ካቶሊክ ይኸውልህ ትንሽ ባዮግራፊን ለመናገር ካቶሊክ ሆኜ ነው ያደግኩት፣ ፕሮቴስታንት ሆንኩ። ችግር የለም። ስለዚህ የካቶሊክ ሊተርጂ ጋር በጣም ስትራክቸራሊ ግራውንድድ ነው። አሁን ለምሳሌ ቁርባን ስርዓታቸው እሱ አይደለም። እሱማ በትራዲሽናቸው በጣም ብዙ ነገር አለ። በትራዲሽናቸው የሚመሳሰሉበት ከካቶሊካውያን
ሉተር ከዛ ከመውጣቱ የተነሳ በትራዲሽን በምን ይመሳሰላሉ አይደለም። አሁን ጥያቄው እዚህ ጋር ያቀረብኩትኝ አንተ አሁን እንደ ኢስተርን ኦርቶዶክስ እምነት ተከታይ ሉትራውያን የዳኑ ሰዎች ናቸው ብለን የምታምነው ወይ ደግሞ ከዳኑት አብያተ ክርስቲያናት መካከል ይመደባሉ ብለን የምታምነው? እሱ በጣም እንትን ነው እንግዲህ እኔ አይ ቲንክ እዚህ ላይ ትንሽ ዩኒክ ቪው ነው ያለኝ። ምክንያቱም የኔ የራሴ ባዮግራፊ ያለኝ ደግሞ አሁን ያለሁበት ኢስተርን ኦርቶዶክስ ኢኩሜኒካል ሲ ውስጥ ነው ያለሁት እና ፕሮቴስታንትም ሰርክል ውስጥ ሆኜ ነው እኔ ጌታን በደንብ ኤክስፒሪየንስ ያደረኩት። ስለዚህ ፕሮቴስታንቶች አይድኑም የሚል አስተሳሰብ የለኝም። ያው ግን ከኢክሊዚዮሎጂካል ግን ካኖኒካል ከሆነችው ኤክሊዚዮሎጂካል ቦዲ ግን ውጪ ናቸው ብዬ አምናለሁ። ግን ከዛ ውጪ ደግሞ መንፈስ ቅዱስ ይሰራል ብዬ አምናለሁ። ኤግዛምፕል ለመጥቀስ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱ መጥተው በስምህ አጋንንት ሲያስወጡ አገኘናቸው ብለው እና ሊያስቆሟቸው እንደሞከሩ ይነግሩታል። ከዛ ማንም ከኛ ጋር አጌንስት ያልሆነ ምንም ችግር የለውም የሚለው ያ ኤክስፒሪየንስ አይ ቲንክ መንፈስ ቅዱስ እንግዲህ ያው ንፋስ ወደሚነፍሰው ይነፍሳል እና የእሱ ሶቨሬን ሙቭመንት ነው። ይሄ ደግሞ ፔንቴኮስታል ሪያሊቲው በጣም ግልጥ ነው። ብዙ ሰዎች ወደ ክርስትና እየገቡ ያሉት በፔንቴኮስታል ሙቭመንት ነው። እሱም አንዲናየብል ነው እና እነዚህ ሪያሊቲዎች እንግዲህ ለእኔ ኦኬ ዲስ ኢዝ ማይ ፐርሰናል ቪው። ግን ዊዲን ኦርቶዶክስ ቸርች ደግሞ እንደኔ አይነት ቪው ያላቸው ሰዎች አሉ። እኔ ኮሚዩን የማደርገው ከነሱ ጋር ነው። ደግሞ ትራዲሽናል ደግሞ ሞር ክሎዝድ የሆነ ኢኩሜኒካል እንደ ኢትዮጵያን ኦርቶዶክስ ማለት ነው። የራሽያኖቹ እንደዛ ናቸው። ግሪክ ውስጥም 2 ዲቪዥኖች አሉ፣ 2 ሰርክሎች አሉ። ስለዚህ በእናንተ በምስራቃውያን ይሄ አንተ የግል መረዳት ነው ወይስ እንደ ቤተክርስቲያን የምስራቃውያን ኦርቶዶክስ ግሪክ ማለት ነው አይደል? ምስራቃውያን ግሪኮችም ያጠቃልላል። ግሪኮች። ስለዚህ ይሄ በቤተክርስቲያናችሁ አስተምሮ መሰረት በግሪክ ሆነ በምስራቃውያን አጠቃላይ ኦርቶዶክስ ሉትራውያን የሚሆኑ የተቀሩት አጠቃላይ ኢቫንጀሊካል ተብለው ወይ ደግሞ ወንጌላውያን ተብለው ፔንቴኮስታል ተብለው ወይ ደግሞ ፕሮቴስታንት ብለው በሚለው አጠቃላይ በሚጠሩት ውስጥ ያሉትን በአንተ መረዳት ከሆነ የነገርከኝ ያንተ የግል ነው ብዬ እንድን ነው። እንደ ተቋም ግን ከሆነ ይህንን የምስራቅ ኦርቶዶክስ ቤተክርስቲያን የምትቀበለው ሀሳብ ነው ወይ የምትገዛው ሀሳብ ነው ወይ? ሆነ አንተ ያልከኝ ፕሮቴስታንቱ አልዳንም ብለን ልንል አንችልም ብለው ይላሉ። አልቲሜትሊ ጀጅመንት እግዚአብሔር ነው። ጀጅመንቱን አሁን እነሱ ፕሮናውንስ አያደርጉም። እንደ ቤተክርስቲያን አክሴፕት ያደርጋሉ። አሁን ኮሚዩን ያደርጋሉ ወይ? እሱ ኮሚዩን ላይ አይደለም። እንደ ቤተክርስቲያን ኮሚዩን ላይ እንደምንለያይ ያውቃለሁ፣ ግን እንደ ቤተክርስቲያን ይቀበላሉ። እንደ ክርስቲያን ይቀበሏቸዋል። ትሪኒቴሪያን ክርስቲያን ብለው ይቀበላሉ። እና አሁን ለምሳሌ የኔን ባፕቲዝም አክሴፕት ያደርጋሉ። እኔ የምገባበት ሲ ኢኩሜኒካል ሲ ኢኩሜኒካል ፓትሪያርኬት ይሉታል። ኮንስታንቲኖፖል ነው ያለው፣ ኢስታንቡል ማለት ያው። እና ባፕቲዝሜን ተቀብለው እንግዲህ በክሪዝሜሽን ነው የሚቀበሉ ማለት ነው። ስለዚህ አክሴፕት ያደርጋሉ ያንን ባፕቲዝም ሰምሃው ያንን ሳክሪመንት አክሴፕት ማድረጋቸውን ነው የሚያሳየው። ምክንያቱም ትሪኒቴሪያን ስለሆነ ማለት ነው። በዛ ሪጋርድ ካየኸው ሉትራኖች ከሌሎች ፕሮቴስታንት ቸርቾች ሳክሪመንታቸው ይቀርባል። በግሬዴሽን በዚህ በስፔክትረም ለማስቀመጥ የምትሞክር ከሆነ ማለት ነው። ለካቶሊክና ለእናንተ ለምስራቃውያን ወይ ለኦሪየንታሉ ነው ይቀርባሉ ብላችሁ ምትሉት? በትራዲሽኑ ነው የቀረቡት።
አዎ ግን የሚገርምህ ሉተር መላንክተን ወደ ኢስተርን ኦርቶዶክስ ፓትሪያርኬት ሌተር እንደጻፈ ታውቃለህ አይደለ? አላቅም። ዋው ዲስ ኢዝ በጣም ኢንተረስቲንግ ፊኖሚና ነው። እኔም አክቹዋሊ ዶክመንቶቹን በደንብ አላየኋቸውም ግን ሶሪ እና መላንክተን ኮረስፖንድ አድርጎ ነበረ ከአንድ ቢሾፕ ጋር እና ዩኒቲ ለመፍጠር ነበረ ያው አጌንስት ሮማንስ ማለት ነው። ምክንያቱም ያው ኢስተርኖቹ ኮሚኒየን ብሬክ ስላደረጉ ግን ያው ኦፍኮርስ ቴዎሎጂያቸውን ኮሚኒኬት በሚያደርጉበት ጊዜ ወዲያው ነው ሪጀክት ያደረጓቸው ማለት ነው። ኢስተርን ኦርቶዶክሶቹ ያው የሚቀበሏቸው ቴዎሎጂካል ስታንሳቸው በጣም ስፔሻሊ ጀስቲፊኬሽን ባይ ፌት አሎን ላይ በጣም ኮምፕሊትሊ ኒው የሆነ አስተሳሰብ ስለሆነ ማለት ነው። ሉተር አዲስ የሆነ ኢንተርፕሬቲቭ በጣም ክሪኤቲቭ የሆነ ባይ ዘ ዌይ ኢንተርፕሬቴሽን የሉተር ከዛ በፊት እንግዲህ ቢግ የሆኑት ኮሜንታተሮች እነ ክሪስቶሶም እነ ኦገስቲን ኢቨን ከኦገስቲን ጋር ነው እኮ ብሬክ ያደረገው አልቲሜት ጀስቲፊኬሽን ላይ። ስለዚህ ሉተር አዲስ ነገር ነው ያመጣው። ስለዚህ በዛም ፖይንት እና በሌሎችም ፖይንቶች ያው ብሬክ እንደሚያደርጉ ነው እንደማይስማሙ ነው ሪስፖንስ ያገኙት ማለት ነው። ስለዚህ ያን ያህል ዩኒቲን ደግሞ የሚፈጥር የአይነት ግራውንድ የለም። ኦፍኮርስ በፍጹም የለም። ምክንያቱም አስተምሮ በጣም ሲግኒፊካንት ላይክ ቱ ዘ ፖይንት ኦፍ ዮር ሜታፊዚካል ግራውንድ ላይ የተለያየ ነው። የፕሮቴስታንት ሄርሜኒውቲክስ እና ኢስተርን ኦርቶዶክስ የቸርች አባቶች አስተሳሰብ ኮምፕሊትሊ ይለያያል። ስለዚህ በእናንተ ቢመጡ ሆሊ ኮሚኒየን ለፕሮቴስታንት አትሰጡ ማለት በምስራቃውያን በፍጹም አይሆን። እንዴት ማለት እንደ ቤተክርስቲያን ቸርቾች ጋር እንደ ቤተክርስቲያን ካያቸዋቸው ቅድም በትሪኒቲ ላይ አክሴፕት እናደርጋቸዋለን ብለህ ካልክ ለምን ሆሊ ኮሚኒየን ከእናንተ ጋር ፕሮቴስታንቱ ሊወስደው የማይችልበት ምክንያት? ምክንያቱም ያው ወደዚችኛዋ ቦዲ መካተት አለባቸው። ኦኬ ወደ ምስራቃውያን ቦዲ ማለት ነው። አዎ እሺ። ከኦሪየንታሎች ውስጥ ጋር በሆሊ ኮሚኒየን አንድነት አላችሁ? አሁን እሱ ዩኒክ ነው። ምክንያቱም ኢስተርኖቹ እና ኦሪየንታሎቹ አሁን ያው እንግዲህ በቴዎሎጂካል ስኮላርሊ ደረጃ በጣም ዩኒቲ ወደ መገባት ተጀምሯል። ኦልሬዲ ወደ መስማማት መጥተዋል። ግን ኤክሊዚዮሎጂካሊ ግን ግራውንድ ላይ አልወረደም። አይ ቲንክ እሱም ይቆያል። በቀላሉ የሚመጣ ነገር አይደለም። ኦሪየንታሎች ውስጥ እናንተን ምስራቃውያኑን በቅዱስ ቁርባን እንድትሳተፉ ያደርጓቸዋል። ያው ታውቃለህ፣ ጉባኤ ኬልቄዶንን ኦርቶዶክስ ኦሪየንታል ምን ብለው እንደሚሉት እንግዲህ በኦሪየንታል ውስጥ ያሉት ግብፅ ምን ብላ እንደምትል ባላቅም የተቀሩት ኦርቶዶክሳውያን እህት አብያተ ክርስቲያናት የተባሉት እንደተብለው እንደሚሉ ባላቅም የኢትዮጵያ ኦርቶዶክስ ግን ጉባኤ ከለባት ብላ ነው የምትጠራው። የምስራቅ ኦርቶዶክሳውያን ምስራቃውያን ሁሉ ጭምር የተሳተፉበትን ጉባኤ ኬልቄዶንም ማለት ነው። ስለዚህ አንተም አሁን ወደ ኦሪየንታል ብትሄድ አይሰጡም፣ ኦሪየንታሉም ወደ እናንተ ቢመጣ አትሰጡም ማለት ነው። አይ እሱ እንደዚህ አይነት ዩኒቲ ገና ነው፣ ግን ዳያሎግ ግን ላይ ናቸው እና ፎር ኤግዛምፕል እኔ ያለሁበት ሰርክል ላይ ኦሪየንታሎቹ እና ኢስተርኖቹ በጣም አንድ ላይ ይሰራሉ። ተመሳሳይ ትምህርት ቤት እየተጠቀሙ ነው። ኢቨን ቤተክርስቲያናቸውን ሼር ይደራረጋሉ እና ጥሩ ኮሚኒኬሽን አለች። ኦኬ ልብ በሉ ቢያንስ በትንሹ ማለት ነው በትንሹ ሃይላይት ለመስጠት አሁን ይሄ ልብን የሚያደክም ልብን የሚያወርድ ነው፣ ልብን የሚደግፍ ነገር ነው እስካሁን ድረስ የተወራው። አሁን የወንድማችንን ያወራው ነገር ዝም ብሎ አርቲ ቡርቲ ነው እያልን አይደለም። በአብያተ ክርስቲያናቱ ደረጃ የሚታወቅ በነገረ መለኮቱ ዓለም
የተማረው እና ያወቀውን ሌሎችም የሚያውቁትን እኛም የተወሰነ የምናውቀውን ያወራው። ቤተክርስቲያን የክርስቶስ ቤተክርስቲያን አታሳዝንም? በዚህን ያህል ደረጃ፣ በዚህን ያህል መከፋፈል፣ በዚህን ያህል ልዩነት አያችሁት? ኦሪየንታሎቹ ወደኛ ካልመጣችሁ ብለው ምስራቃውያኑን አሁን የሚያወራውን ወንድማችን ሁሉ ጭምር የውሾች ጉባኤ ነው ብለው የሚጠሩ የኢትዮጵያ ኦርቶዶክስ ያለችበት ማለት ነው። ውሾች ነው ብለው የሚሉት ካቶሊክንም ወንጌላውያኑን እኛንም ሁሉ ጨምረው ማለት ነው። ራሱ ምስራቃውያኑ ደግሞ ኦሪየንታላውያኑን ቢመጡ ካቶሊካውያኑን ቢመጡ ይሄንን ሼር አያደርጉም። ሆሊ ኮሚኒየን በቅዱስ ቁርባን ማለት ነው። እኛም ብንሄድ አይቀበሉም። ኦርቶዶክሳውያን ቢመጡ አይቀበሉም። ኦሪየንታሎቹ ኦሪየንታል የሆነችው የኢትዮጵያ ኦርቶዶክስም ምስራቃውያንም ቢመጡ እኛም ብንሄድ አይሰጡንም። ይህንን ስትሰሙ አሁን ዝም ብሎ ከውጭ ሆነው ለሚሰማ ሰው ኢየሱስ የቱ ጋ ነው ጠረኑ መዓዛው ያለው ብለህ ብትል እነዚህ አሁን የተጠሩት አብያተ ክርስቲያናት አብዛኞቹ የሙታን ስብስብ ማለት ነው። ሕያው የሆነው አምላክ በመካከላቸው አለ ብለው መጽሐፍ ቅዱስ ላይ ቆመህ እንድትናገር አይደለም የሚፈቅዱ። መጽሐፍ ቅዱስ ላይ ቆመህ ከተናገር ከአንተ ማን ይለዋል? ስለዚህ መጽሐፍ ቅዱስ ላይ ቆሞ የተናገረ አንድ ሰውዬ ነበረ በ3ኛውና በ4ኛው መቶ ክፍለ ዘመን፣ በ2ኛው መቶ ክፍለ ዘመን፣ በ1ኛው መቶ ክፍለ ዘመን ይላል። ከዛስ እና ያ በ1ኛው መቶ ክፍለ ዘመን ያለው ሰውዬ ከ2ኛው መቶ ክፍለ ዘመን ጋር ከነበረው አባት ጋር ተመሳሳይ አይነት ነገር አይደለም የተናገረው። 2ኛው ላይ ያለው ደግሞ 4ኛው ላይ ካለው ጋር በሀሳብ ትንሽ የተወሰነ ይደግፈዋል፣ ያንኛው ደግሞ ይነቅፈዋል። በዚህ ይኸውልህ ከጣሊያን እስከ ጀርመን፣ ከስዊዘርላንድ እስከ ኖርዌይ በአውሮፓ አገር ላይ ያሉ አልፈውም የአትላንቲክ ውቅያኖስን ተሻግረው ወደ ካናዳ ወደ አሜሪካ ሁሉ ሄደው ወደ ፓሲፊክ ኦሽን መጥተው አውስትራሊያ ላይ ይኖር የነበረ አንድ እውቅ ፕሮፌሰር ነው። ይሄኛው አባት ከዛኛው አባት ጋር የተናገረው ነገር ቀረቤታ አለው። በፍጹም አይስማማም፣ በፍጹም ደግሞ አይቀራረብም። በሆሊ ኮሚኒየን ጉዳይ ኦሪገን ያለው ከእንትና ጋር እኔ ምልህ ጳውሎስ የቱ ጋር ያለው ኤፌሶን መልእክት ናፈቀ፣ ራእይ መጽሐፍ ሲብራራ ናፈቀኝ። የአባቶቼ አምላክ ቅዱስ እግዚአብሔር አሁን ወንድማችን እንዳወራው አይነት ይህ በነገረ መለኮቱ ዓለም የተፈበረከ የትውልድ ታሪክ አተላ እንዳትጠጡት ወንድሞች እናቶች፣ በቅን ልብ እግዚአብሔርን ቀረበው። የቤተክርስቲያን አባቶችን አክሴፕት እንደምናደርግ አውቃለሁ፣ ጤናማ ስራ የሰሩ። እኔ ምን ይመለከተኛል? ኦሪገን ምን ይመለከተኛል? ማነው ዮሐንስ አፈወርቅ እንትና ዮሐንስ አፈወርቅ ከእንትና ጋር ባልተስማማበት፣ አትናቴዎስ ከእንት ጋር በተጣላበት፣ የእስክንድሪያው ሊቀ ጳጳስ ምስራቃውያኑ ከኦሪየንታሊያኑ፣ ኦሪየንታሉ ምስራቃውያኑ ከካቶሊክ ከፕሮቴስታንት። እኔ ብራዘር የእግዚአብሔር ልጅ የት ነው ያለው? ኢየሱስ የት ነው ያለው? ያ ፍቅር መቼ ነው የሚነገረን? ያ ምሕረት መቼ ነው የሚወራልን? ያ ሰውን መውደዱ ኢዚ በሆነ መልክ ወርዶ የነገረን ስብከት የቱ ጋር ነው ያለው? ይቅርታ ወዳጄ ነገር ልናገር። ይሄ ነው እንግዲህ የውላችሁ እንዲህ አይነት አሁን ወንድማችን እንዳወራው አይነት ትውልድ ነው ቤተክርስቲያን የተባለች ከአምላኳ ርቃ መንፈሳዊ ግልሙትና ውስጥ የገባች ቤተክርስቲያን እንዲህ አይነት ትውልድ ነው ያፈራችው። ስለ ግለሰቦች ታሪክ ነው የሚነግር። በዘመናት የተነሳ ተብሎ የተባለ አንድ የቤተክርስቲያን አባት ቴዎሎጂ ትምህርት ቤት ገብተው እንዲህ አይነት አርቲ ቡርቲ ነው ተምረው የሚወጡት። የቅዱሳት መጽሐፍትን ጤነኛ ትርጓሜ ንገረን ብለህ ብትለው ኤፌሶን ላይ ቆሞ መናገር አይችልም። ኤፌሶን መጽሐፍ ምዕራፍ 1ን ዮሐንስ አፈወርቅ እንዲህ ብሎ ተርጉሞታል። አትናቴዎስ ደግሞ እንዲህ ነው ያየው። ኢግኔሽያስ ደግሞ እንደዚህ ብሎ ነው ያየ። ያኛውን አየህ። ፖሊካርፕ ደግሞ በዚህ ላይ ከአግናጢዎስ ጋር ትንሽ የተለያየ ነገር አለ፣ የተቀራረበ ነገር ያለው ይመስላል።
በቃ ሰይጣንን የመጸየፍ ያለው የምጸየፈው የእግዚአብሔር ቅዱስ ቃል ኤፌሶን መጽሐፍ ምዕራፍ 1 ላይ ሳነበው አይገባኝም እንዴ? ኦኬ አይገባኝም አይደል? የነገረ መለኮቱ ሊቃን የእግዚአብሔርን ቃል በጥንቃቄ የተረዱ ሰዎች እነሱ ያስረዱና እኔ ምን ይመለከተኛል? የማነው የዮሐንስ አፈወርቅ ከአትናቴዎስ ጋር ያልተስማመበትን ትርጓሜ ለእኔ ለምን እንደምትነግሩኝ? ለዚህ ትውልድ ለምን እንደምትነግሩት? ምን ይመለከተናል? አሁን ካቶሊክ ከፕሮቴስታንት፣ ፕሮቴስታንት ከምስራቃውያኑ፣ ምስራቃውያኑ ከኦሪየንታል። በኦሪየንታል ውስጥ ብትመጣ አንድ ማት በህንድ ኦርቶዶክስ እንኳን ለሁለት የተከፈሉበት ማለት ነው። የኢትዮጵያ ኦርቶዶክስንም አሁን ለአራት ቦታ የበተናት ማለት ነው። ባይዞ ታውቃለች ኦርቶዶክስ የኢትዮጵያ 4 ቦታ ነው የተከፈለችው። በህንፃ ነው አንድ የሆኑት። የአቡነ ሰላማ ከሳቴ ብርሃን የአቡነ ሰላማ ተብሎ ማለት ነው። መንበረ ሰላማ መቀሌ ትግራዋይ ላይ ዳግም ወደ ኢትዮጵያ ኦርቶዶክስ ላይ ጨምረው ሲኖዶሱን መስረተውታል። እስቲ እንግዲህ በክላሽ ያንን ሲኖዶስ አንድ ስታደርገው እናያለን ከመንበረ ተክለ ሃይማኖት ጋር። መንበረ ተክለ ሃይማኖት ከመንበረ ጴጥሮስ ጋር የኦሮሚያው ተከፍለዋል። የመንበረ ተክለ ሃይማኖት ከቅባት ጋር ጎጃም ካለው ተከፍለዋል። የኦሪየንታሉ ነው ብዬ የምልህ። ኢየሱስ ክርስቶስ ተቀባ አልተቀባ በኢትዮጵያ ነገስታት ታሪክ እኮ ተጫርሰዋል፣ ተራርደዋል፣ ተገዳድለዋል። በዲማ በመርጦ ለማርያም በዋልድባ በተለያዩ በዋሸራ አሁን ያሉበት ቅባቶች ያሉበት ቤተክርስቲያን ሌሎቹ ሄደው አንድ አይሰብኩም፣ ማህሌት አይቆም። በመቋሚያ አናቱን ቀጥቅጦ ያባረዋል። በቃ እንደዚህ ብዬ ልበል፣ ጌታዬ ኢየሱስ አሳዘነኝ። እንደ ሰው እንደዚህ ልበል፣ አሳዘነኝ። ቤተ ክርስቲያኔ ብሎ ያላት የትኛዋ ዋጋ ነች? የምስራቋ ነች ብሎ እንዳይል እኛም ኦሪየንታሉም ካቶሊካውያንም ምስራቃውያኑ ላይ አንድ ማዕት እንከናለን። አንድ ማዕት የተግበሰበሰ ትምህርት አለ በምስራቃውያኑ ኦርቶዶክስ። አሁን ወንድማችን ባለበት ኦኬ ኦሪየንታሉ ነው ብለን እንዳንል ምስራቃውያኑም ካቶሊካውያንም እኛም ወንጌላውያን በኦሪየንታል በኢትዮጵያ ኦርቶዶክስ ክርስቲያን አንድ ማዕት የተገሰገሰገ ቅድም ያልኳችሁ ወደ ውስጥ ስትገባ የመቃብር አፈር ላይ ቁጭ ብለህ ሌሊቱን ሁሉ እንቅልፍ ካልወሰደህ 22 ትውልድ ይማርልሃል ብሎ የሚለውን ትምህርት ጽፋ አስቀምጣለች። ኦኬ የካቶሊካውያኑ ብለን እንዳንል እኛ ጴንጤዎቹና ኦሪየንታል ምስራቃውያኑ በአንድነት የካቶሊክን የማንቀበለው አንድ ማዕት የጎበጠችም ያረጀችም ያረጀ ሽማግሌንም እነሱን ሁሉ ጭምር የሚያጥኑላቸው የሚሰውላቸው ካቶሊክ ሮም ካቶሊክ በዓለም ዙሪያ አንድ ማዕት ጣዖታት አላት። ኦኬ ፕሮቴስታንቱ እንዳትል ካቶሊክ እና ምስራቃውያኑ ኦሪየንታላውያኑ ሆነው እኛንም ደግሞ ልክ እንደዚሁ የሚሉ ነገር አለ። የት ነው ቤተክርስቲያን? እስልምና እኛ ላይ አፉን እንዳያነሳ ዋሃቢ ሺሃ ሱኒ ተብሎ እርስ በርስ ነው እየተራረደ ያለው። 9 ቦታ ተበጣጥሶ ማለት ነው ከእስልምና እንኳን አረ ክርስትና እንደዚህ ስለሆነ አንድ ሃይማኖት ወደሆነ ወደ እስላም እንኳን ና ብለን እንዳትል እስላም የጨለማ ሃይማኖት ነው። ይቅርታ ብራዘር፣ ዲስካሽን ነው ወይንስ ጀስት ያንተ ሞኖሎግ ከሆነ በቃ ምክንያቱም ስለኔ ብዙ ነገር እየሰማሁ አላስችላለ ማለት ነው። እንደዚህ ፍርስርስ አደረኩብህ ማለት ነው። ረጅም ሰዓት ስታወራ ዝም አልን አይደል? እኔም ወንድሞቼ ኦኬ ረጅም ሰዓት አወራን። እሱ ያወራውን ያህል ደቂቃ እንኳን ገና ልጨርስ ስል ነው። የሞተ ነገር አውርተህ ደግሞ የት አለ የትኛው ነው እውነተኛ ብለህ ብትለው የእሱም ራሱ የምስራቃውያን እንኳን እውነተኛ እንኳን ነው ብሎ አይልም። ብሎ ቢል እኛ ፊት አይልም። ስንት መዓት የጎበጠች የነጭ አሮጊትን እኮ ሲያመልክ እኮ ለፎቶ እኮ ሲፈነደድ በመቀመጫው ንፋስ ሲገባበት እኮ የሚሉ ትውልድ እኮ ነው። መጥቶ ኦሪገን እንደዚህ ብሎ ኢየሱስ እንዲህ አለ። ስሙን ጠርቶታል? አልጠራውም።
ኢየሱስን ስሙን አልጠራሁም። እሺ ሌሎቹን ይሄ ቃዣችሁ ቴዎሎጂያን ሳትሆኑ እንደው ከሆናችሁም በትክክል እውቀት መጽሐፍ ቅዱስን ትኩረት አድርጎ የሚናገር እንጂ ትውልድ አተላ ታሪክ አትንገሩ። እሺ እንኳን ደህና መጣችሁ ወንድምነት ብሩኬ። ኦኬ በዚህ ጉዳይ ትናንትናና ተትናንት ወዲያ እነሱ 6 ወር ሙሉ ያወሩበትን ጥያቄ ማነው ያወሩበትን ሀሳብ ትናንትናና ትናንት ወዲያ ዛሬ ለ3ኛ ጊዜ እንደዚህ ገባሁበት። ግን በ2 ቀን በገባሁበት ጊዜ ተተራመሱ። ሚዩት አድርገዋለህ። ኪንግ ከየት ቤተ እምነት ነው ኪንግ? ኦኬ 6 ወር ሙሉ ሲያላግጡ፣ ሲቀልዱ፣ ሲያሾፉ ነበር በአንድነት ሆነው ማን ካቶሊካውያን፣ ሉትራውያን፣ ኮፕቲክ፣ የኦሪየንታል ኦርቶዶክስ፣ የምስራቅ ኦርቶዶክስ ስፒሮስን ይዘው ማለት ነው። ስንት ናቸው? ኦሪየንታል 1፣ ምስራቃውያን የተባሉት ስፒሮስ 2፣ ኮፕቲክ ያቺ አንድ የምትለፈልፍ የኤርትራ ሴትዮዋለች 3፣ ኦንሊ ጂሰስ 4፣ ሉትራውያን 5። ልጻፍልህማ በሁለት ቀን ውስጥ አንድ ተመሳሳይ ጥያቄ ነው የተጠየቁት። ኦሪየንታሉ ስለ ሉተራውያኑ እንዲመሰክሩ፣ ሉተራውያኑ ስለ ኦሪየንታሉ እንዲመሰክሩ ማለት ነው። አንድ ጥያቄ በሁለት አቅጣጫ ጠየቅኳቸው እና ምን አሉኝ? ኤርሚያስ እንዴት እንደዚህ አይነት ጥያቄ ግን ይጠይቀናል? የማይጠይቅ ጥያቄ ይጠይቀናል። እሺ ጥያቄውንም ስጡን፣ እናንተ መልሱንም ትወርሳላችሁ። ጥያቄውም ከእናንተ መልሱም ከእናንተ። ኦኬ ነን የሚሉ ናቸው ከዚህ ቀጥሎ ያሉት ወንድማ ኦርቶዶክስ ኢትዮጵያ ማለት ነው። እነዚህ ነበሩ። አየህ 6 ወር ሙሉ ስናለፍ ስናገድም ያየናቸው ከነዚህ ቤተክርስቲያን ውስጥ የኢትዮጵያ ኦርቶዶክስ የኢትዮጵያ ኦርቶዶክስ የኢትዮጵያ ሉትራውያን ነንባዮች ነው ያልኩት እንጂ ሉትራውያን ቤተክርስቲያን ነው አይደለም፣ መካኒሳ አይደለች። ነንባዮቹ ምስራቃውያን ደግሞ ኦርቶዶክስ እነ ስፒሮስ ማለት ነው። ካቶሊካውያንና ሰባሌሳን የተባሉት ኦን ጂሰስ እነዚህ ናቸው በጴንጤ ላይ ሲቀልዱ የነበሩት። ስንት ወር? 6 ወር ሙሉ 6 ወር ሙሉ ማለት ነው። የ6 ወሩን በ2 ቀን ዝም ጭጭ በ2 ቀን ምንም አውሩ። ስለ ጴንጤ የፈለጋችሁትን አላገጣችሁ አይደል? በልሳኖቻችን በነገረ ድህነት በካሪዝማቲክ እንቅስቃሴ ላይ ቀለዳችሁ፣ አሾፋችሁ አይደል? ኑ ተጠየቁ ነው ያልነው የነበር። ሁሉም ጎሬ ውስጥ የገባ አይጥ ይመስል
ጥግ ጥግ ያዘ። ለምን ገብተው እኛ ፊት አይመሰክሩም? እርስ በርስ ሲመሰካከሩ የነበሩ ሰዎች እንዴት የውድቀታቸው ውድቀት እነኚህ በሙሉ የተሰባሰቡት አሁን ሰባሊሳዊ ኦንሊ ጂሰስ ማለት በስላሴ የማያምኑ ስላሴ ላይ የሚያላግጡ መድብለ አማልክት እያሉ የሚጠሩ የሚላገጡ ናቸው። እንዴት ከአንድ የኦንሊ ጂሰስ እምነት ተከታይ ከካሃዲ ሰው ጋር ሉተራውያኑ እንዴት ቁጭ አሉ? ሉተራውያንን ነን ባዮቹ እንዴት ቁጭ አሉ? ለምንድነው አንድነት ቁጭ አሉት? ፔንቴኮስታሉ ለመሳደብ፣ ሉተራውያኑ ከኦንሊ ጂሰስ ጋር ፔንቴኮስታሉ ለመሳደብ በቲክታክ ዓለም አይተን ሰምተን የማናውቀው በኢትዮጵያ ቤተክርስቲያን ታሪክ ውስጥ አይተን ሰምተን የማናውቀው አብረው ተሰበሰቡ። ግን ሁለቱም የሚጨሱ ጠለሸቶች ናቸው እንዳለው ማለት ነው ኢሳያስ በትንቢተ ኢሳያስ መጽሐፍ ምዕራፍ 7 ላይ ሉተራውያንን ባዮቹም የሚጨሱ ጨለሸት ቤተክርስቲያኒቱን አይደለም ያልኩት፣ መካነ ኢየሱስን አይደለም ያልኩት። እነዚህ ቲክታክ ላይ ሉተራውያንን ባዮቹ የሚጨሱ ጠለሸቶች ከሰባሊዮሳውያኑ ጋር አብረው ሲጨሱ የነበሩ ማለት ነው። ከኦሪየንታል ኦርቶዶክስ ጋር አብረው ሲጨሱ የነበሩ፣ ከካቶሊክ ጋር አብረው ሲጨሱ የነበሩ ነዲድ የሌላቸው ጭሶች ማለት ነው። እና ጭሱን ምን አረከው ኤርሚያስ? በሁለት ቀን አጠፋሁት ማለት ነው። እንደዚህ ዝም ጭጭ ትላለህ። አቅም ካለ ገብታችሁ ታወሩ ነበር። እንዲህ ነው የምትዋረዱት ማለት ነው። ለዚህ ነው በየቤታቸው ከፍተው እንዴት እንዲህ ብሎ ይጠይቀናል? እኛ እኮ ምንም ብንሆን ያመንነን። ካመንክ ታዲያ ምን ስታደርግ ነበረ? ከጴንጤኮስታሉ ላይ ስታላግጥ የነበረው ከማያምኑ ሰዎች ጋር ቁጭ ብለህ ካመንክ እንዴት ነበር ሙሉ ወንጌልን ስትሳደብ የነበርከው? ከኦንሊ ጂሰስ ጋር ቁጭ ብለህ ካመናችሁ እንዲህ አይነት ጥያቄ እንዳልጠይቃችሁ ያመናችሁ ሰዎች ከነበራችሁ ለምን ነበረ በእምነት የሚመስሏችሁን ወንድሞቻችሁን እየተሳደባችሁ እየተራገማችሁ ሄዳችሁ ከካቶሊካውያን ጋር ቁጭ አላችሁት የነበረው ማለት ነው? ለምን ነበረ ካመንክ ከአንድ መተተኛ ደብተራ ጋር አብረህ ቁጭ ብለህ የክርስቶስን ቤተክርስቲያን ጠረጴዛ ስለሌላቸው ቤተክርስቲያን አይባሉም ስትሉ የነበረው? ጠረጴዛህን እጅህ ላይ ሰብረዋለሁ። መድኃኔዓለም ክርስቶስ ምስክር እኮ ነው አልኩ። ያ ቫርኒሽ የጠለቀለቀ ጠረጴዛህ እሱ ስላለ ነው ቤተክርስቲያን የምንባለው ብለህ ካልክ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ጠረጴዛ ስላላት አይደለም ቤተክርስቲያን የተባለችው፣ ጌታ ስላላት እንጂ። እደግመዋለሁ ይህን ንግግር። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የሚሆን የኢትዮጵያ ሙሉ ወንጌል ቤተክርስቲያን፣ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን የሚሆን የኢትዮጵያ ማናቸውም ወንጌላውያን ቤተክርስቲያናት ጠረጴዛ ስላላቸው አይደለም ቤተክርስቲያን የተባሉት፣ ክርስቶስ ስላላቸው እንጂ። እና ጠረጴዛህን ፈልጠህ በቆሎ ጥበስበት ብራዘር፣ አታስፈራራም። ሙሉ ወንጌል ቤተክርስቲያን ጠረጴዛ ስለሌላት ቤተክርስቲያን አትባልም ብለህ ከማያምኑ ሰዎች ጋር ቤት ከፍታችሁ ገዝት ላይ ተቀምጣችሁ ስታላግጡ የነበራችሁ እኔ ፊት ቀርባ አታወራትም። እደፋለሁ አላልኩ? ያን ጠረጴዛ ባገኘው ቅዱስ እግዚአብሔር ምስክር ነው። የጌታ እራት የተባለው የሚቀመጥበት ነው አይደለ? ብትፈልጠው ምንም የማያመጣ ተራ ጠረጴዛ ነው። በጌታ ትእዛዝ ያልተሰራ በሰው ትእዛዝ የተሰራ አቶ እንትና እነ ሙስጠፋና እነ ሸምሱ መርካቶ በምስማር በመላጊያ ልገው በመፋቂያ ፍቀው ቫርኒሽ ቀብተው እግሩን አውጥተውለት ከምስማር ጋር መጥተው ምናለሽ ተራ ወስደው
ወይ ደግሞ እንደዚህ ጠረጴዛ ምንድነው እነዚህ ሳሎን ምናምን ነገር የሚሸጡበት እቃዎች አለ እዛ ሄደ የገዛው ጠረጴዛ ነው። ጌታ እንዴት ተፈልጠዋለህ ብሎ አይለኝም። አነድልሃለሁ አልኩ ብራዘር። ይሄን እኮ እነዚህ ሰዎች ለጠረጴዛ ሁሉ እኮ ይሰግዳሉ። አንተ ይኸውልህ የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን እንደዚህ እንደምታደርግ አላውቅም፣ ግን ካደረገች ማለት ነው እዛ የጌታ እራት ለሚቀርብበት ጠረጴዛ ወድቀ የምትሰግድ ከሆነ አንተ ጣዖት አምላኪ ሉትራዊ ነህ ማለት ነው። 4 ነጥብ። ያደርጋሉ እንዴ? እንደዛ ያደርጋሉ? እኔ አላየሁም። ያደርጋሉ። ክብር ለጠረጴዛው። ለ4 እግርህ ይሁን። 4 እግር ያለው ጠረጴዛ በእውነት አንተ የሚመስል በአንተ በኩል ወደ አብ እንቀርባለን እያላችሁ ለጠረጴዛ ትሰግዳለህ እንዴ? ስለማላቅ ነው እየጠየኩ ያለሁት። እንደዛ ታደርጋላችሁ? እንደዛ የምታደርግ ከሆነ አንተ ብራዘር ቆንጅዬ በመንፈሳዊ ዓለም ተቀላቅለህ የገባህ ጠረጴዛ አምላኪ አቡነ ተክለ ሃይማኖትን አመልካለሁ ብሎ ከሚለው ሰውዬ ምንም ለይቼ አላይህም። እንደዛ ያደረጉ ከሆነ ነው። እንደዛ ያደረጉ ማለት እኔ እስከማውቀው እንደዛ ለጠረጴዛ የሚሰግዱ የለም። በጠረጴዛም ፊት እንሰግዳለን አሉ ወንድምነት። ኧረ ማይክ ክፈትና አውራኝ። ምን ይሄኔ ነው መሸሽ ይላል። እኔ ልተኛ። ቆይ ግዴ ወንድምነት አንተ ቤቱ ምራው፣ እኔ ልተኛ። ይሄን ከምትነግረኝ ምንድነው የጻፍከው? በጠረጴዛ ፊት እንሰግዳለን ብለዋል። አዎ ለህብስቱ ስለሚሰግዱ በጠረጴዛው ፊት ይሰግዳሉ። ኦ ማይ ጋድ። ብዙ ሚዲያ ላይ የተናገሩት እንግዲህ ራሳቸው ምናልባት በቅርቡ ከጋዲሳ ጋር ያደረጉትን ንግግር ውይይት የሰማ ሰው ካለ ያው ይህን መረዳት ይችላል። እዚሁ ቲክቶክ ላይ ያለ ቪዲዮ ስለሆነ ማለት ነው። ኢየሱስ ክርስቶስ በአካል ይገኛል ብሎ ያምናሉ። በአካል ማለት ነው። ለምኑ ላይ? ጠረጴዛው ላይ ህብስቱ ያው ስለሚለወጥ እና ጌታም ስለሚገኝ በአካል መልስን ግልጽ አድርገው፣ ውስብስብ እንዳታደርገው ብሩክ። ያንተ ደግሞ ጌታ ይገኛል ያሉት ጠረጴዛው ላይ ነው ወይስ ህብስቱ ላይ ነው? በጌታ እራት ሰዓት በአካል ይገኛል ጌታ ራሱ ማለት ነው። ህብስቱ ላይ ነው የሚገኘው። በመንፈስ ይገኛል በጉባኤያችን ጌታ። አይ ህብስቱና እንትኑን ለዩልን እኮ ነው እያልኩ ያለሁት። እነሱ ሲገኝ በጉባኤ ይገኛል። በጉባኤ እኛ እንደምንለው በጉባኤ ሰዓት ይገኛል ነው የሚሉት ወይስ ህብስቱ ላይ ይገኛል ብለው የሚሉት? እኛ በመንፈስ ይገኛል ነው የምንለው አይደል? ልዩነቱ እነሱ በአካል ነው የሚሉት። በአካል የት ነው የሚገኘው? ህብስቱ ላይ። የጌታ እራት ጊዜ ማለት ነው። ህብስቱ ምጣዱ ስላይ እየተጋገረ ባለበት ሰዓት ላይ ምጣዱ ስላይ ይገኛል። በምስጋና ሰዓት አይደለም የሚለወጠው። በዛ ሰዓት ላይ ያው ህብስቱ በሚለወጥበት ሰዓት ላይ ነው የሚገኘው ማለት ነው። እኔ ታዲያ እዚህ ሌላ ገድለ ተክለ ሃይማኖት ገድለ ዘራ ብሩክ እኮ እንላለን። እዚህ እኮ ሌላ ገድል ተጽፏል ብሩኬ። እዚሁ ሚዲያ ላይ ነው የተናገሩት እኮ እዚሁ ሚዲያ ላይ ነው የተናገሩት። ስለዚህ ከዚህ የተነሳ ለጠረጴዛው ይሰግዳሉ ማለት ነው። ለጠረጴዛው አይሰግዱም፣ ያው በጠረጴዛው ፊት እንሰግዳለን ያሉት። እንዴ ታዲያ ኦርቶዶክስም እኮ ለስዕሉ አልሰግድም ነው የምትለው። ወዴት ነው ጠጋ የምትሉት ብሩክ? ኦርቶዶክስን ጠይቃት፣ ለስዕሉ ሳይሆን ከስዕሉ ጀርባ ላለው ነው ብላለች። እና እነዚህም ለጠረጴዛው አንሰግድም ብለው ሲሉ ከጠረጴዛው ጀርባ ላለው ነው የሚሰግዱት ማለት ነው። ሳሚ ኢንቫይት አድርጌያለሁ ና ግባ። ኧረ ልቤን ደግፉኝ እናንተ ሰዎች፣ ግድ የላችሁ። ናሳሚ ያው ዲቤት ሰብሊ አሁን የመሬቷ የጣሪያዋ የቲክቶኳ የሚባል ነገር የለም፣ የደመናዋ የሚባል ነገር የለም። ለጠረጴዛ የሚሰግዱ ሉተራውያን አሉ ወይ? እኔ ዛሬ ፌንት ላረግ ነው ድሞች። እዚህ ደረጃ ላይ ከተደረሰ እኔ በቃ ምን አረጋለሁ ታዲያ?
ምን ላርግ እቀመጣለሁ? ምን ላርግ ሰነብታለሁ? ይህን ከሰማሁ ለጠረጴዛው ይሰግዳሉ ሉትራውያን ወገኖች። ምንድን ነው ያላችሁት? ለምን አትልኩልንም? ከጋዲሳ ጋር ያደረጉትን ውይይት ላኩልን። እዚሁ ቲክቶክ ላይ ስላለ ቪዲዮ ማለት ነው። ጋዲሳ ከአንድ ወንድም ጋር ሲከራከር እንደዚህ እዚሁ ሚዲያ ላይ የተናገሩት። ብትልኩልን ደስ ይለናል። ለቪዲዮ ያላችሁ ሰዎች እዚህ ጋር ነበር የማማ ዝናሽ ጩኸት የሚያስፈልገው። እኔ ደከመኝ ብሩክ፣ እኔ ደከመኝ። ለጠረጴዛው አንሰግድም፣ ከጠረጴዛው ጀርባ ላለው ለህብስቱ ነው አሉ። ወይኔ ወይኔ ወይኔ! በነገራችን ላይ ኦርቶዶክሳውያንም ከዛ አያመልጡም እኮ ምንም ለህብስቱ። እኔ አሁን ለምሳሌ በኢትዮጵያ ኦርቶዶክስ ህብስቱ የመለኮት ስጋ ነው የሚሆነው፣ ጽዋው ደግሞ ደመ መለኮት ነው የሚሆነው እና የመለኮት ስጋ ከሆነ የማይሰገድበት ምንም ምክንያት የለም ለህብስቱ ማለት ነው። ለጽዋውም የማይሰገድ ለምን? ደመ መለኮት ነው። ለኢየሱስ ሲሰግዱ ነጥለው አይሰግዱ ማለት አንድ አካል አንድ ባህሪ ብለው ለሚያምኑት ኢየሱስ ነው የሚሰግዱት እና ልክ እንደዛው ህብስቱ ተለውጦ ደመ መለኮት እና ስጋ መለኮት ስለሚሆን ኦልሬዲ እነሱም ይሰግዳሉ። ኢየሱስ ስለሚሆን ተለውጦ ማለት ነው ህብስቱና ወይኑ ማለት ነው። አያመልጥም። ትምህርቱ ወደዚህ ስለሚወስድ ማለት ነው። እስከተቀየረ ድረስ በቃ ትሰግዳለህ ማለት ነው። የራሱ የጌታ ስጋ የጌታ ደም አማናዊ የጌታ ስጋ አማናዊ የጌታ ደም ብለው ስለሚያምኑ ተለውጦ ስለሚሆን ማለት ነው እና ከዚህ አያመልጥም ትምህርታቸው። ጫን ብለን ከጠየቅናቸው ወደዛ ነው የሚሄደው ሀሳቡ የኢትዮጵያ ኦርቶዶክስም ቢሆን ማለት ነው እና ለዚህ ነው እኔ በጣም ብዙ ጊዜ የእግዚአብሔርን ቃል አጠናለሁ አነባለሁ ምናምንና ከእንደዚህ አይነት የሰው ትምህርቶች ስለወጣን ሁሌም ጌታ እንባርካለሁ። ከእንደዚህ አይነት የሰው ስርዓት ማለት ነው የሰው ስርዓት የእግዚአብሔር ሀሳብ ወዳልሆነ ትምህርት እንኳን አልሄድን፣ እዛ ውስጥ እንኳን አልቆየንላለሁ ሁልጊዜም ማለት ነው እና መጽሐፍ ቅዱስ የማያውቀው ሰዎች የሰሩት ትምህርት ነው እና ሁሌም ስለዚህ ጌታ ነው ማመሰግነው ይሄ እውነት ስለገባን ማለት ነው እና ክብር ለኢየሱስ ይሁን። በቃ እኛ ልባችን ላይ የምናነግሰው ልባችን ላይ የሚከብድ ምናምን ህብስት የለም። በቃ ህብስት ነው። ጌታ በበላችሁ ሰዓት ሞቴን ትንሣኤን ትናገራላችሁ ታስባላችሁ፣ እሱን እናደርጋለን። አለቀ። ከዛ ውጪ ሚስጥር የሆነ ምንፈራው ምናምን አይነት ስርዓት አይደለም። በቃ የምንንቀጠቀጥ በቃ እንቀጽፋለን፣ አፋችን መያዝ አለብን። በኢትዮጵያ ኦርቶዶክስ አንድ ሰው የጌታ እራት ሲወስድ 15 ነገሮች ማድረግ አለበት። እጁን አይታጠብም፣ በምላጭ ፀጉሩን አይላጭም፣ እስኪጠግብ ድረስ አይበላም። ለምን? ወደ ላይ እንዳይለው። ሶሪ በጣም እንግዲህ ሲኒማ ገብቶ ማየት አይችልም። አንድ ሰው የጌታ እራት ከወሰደ ፀጉር መቆረጥ አይችልም፣ ጥፍሩን መቆረጥ አይችልም። ሲሄድ በጥንቃቄ ነው። ማውራት አይችልም። ወደ አፉ ትንኝ እንዳትገባ ነው ማውራት የማይችልም። ወደ አፉ ትንኝ ብትገባ እንትን ይላል። የጌታን ስጋ ነዋ ወደ ላይ የሚለው ገብቷችኋል። ደግሞ ችግሩ ከኋላ ያለው ሰውዬ ደግሞ አንስቶ ሊበላው ነው የሚሆነው። ከፊት ያለው ሰውዬ ወደ ላይ ሲለው እና ከባድ ነው ስርዓቱ። ሰው ሰራሽ ሲሆን ትምህርት ሰው ሰራሽ ሲሆን እንደዚህ ነው የሚሆነው። ሰው ሰራሽ ሲሆን እንደዚህ ነው የሚሆነው። እኛ ሁሌ በየወሩ የጌታ እራት እንወስዳለን፣ እናመሰግናለን፣ ጌታን እንባርካለን፣ ሞት ትንሣኤውን እንናገራለን። አለቀ። ጌታ ሐዋርያቱ ይህን ነበር የሚያደርጉት። እስኪ በሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 7 ላይ ያለውን ማንበብ ስለማልችል ፖስት አድርጉልኝ። ሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 7ን ፖስት አድርጉልኝ። በሳምንቱ በመጀመሪያው ቀን እንጀራን ለመቁረስ ተሰብስበው ነበር ይላል። በቃ ይህ እኮ ነው የእግዚአብሔር ቃል ነገር። እንጀራን ለመቁረስ ይሰበሰቡ ነበር በሳምንቱ በመጀመሪያው ቀን፣ እሑድ ቀን ማለት ነው። እሑድ ቀን ማለት ነው። ሐዋርያቱ የሚያደርጉትን ነው እኛ ይዘን የቀጠልን። እንዲሁ የሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 42 ላይ በሐዋርያት ትምህርት በጸሎት እንጀራንም በህብረት በመቁረስ ይተጉ ነበር ይላል። ይህን እናደርጋለን እኛ። ቀጥሎ የሚመጡት ትምህርቶች እንዳለ ሰዎች
በሆነ ዘመን ላይ የሰሩት ትምህርት ነው። እኛ ከዚህ ነፃ ነን። አንዷማ ስትናገር ከሰማችኋት መሰዊያ ከሌለ አዳራሽ ነው አለች። ጠረጴዛ ከሌለ አዳራሽ ነው አለች። ጠረጴዛ ኖረሽም አልኖረሽም አዳራሽ ነው። ለውጥ የለው። ክርስቲያኖች የሚሰበሰቡበት አዳራሽ ነው። ጠረጴዛ ኖረሽም አልኖረሽም አዳራሽ ነው። ቤተ ክርስቲያን አይደለም። በአዲስ ኪዳን እኛ ነን አይደል? ጉባኤ ማለት ነው። ቤተ ክርስቲያን ማለት ጉባኤው ማለት ነው። የእግዚአብሔር ማደሪያ የሆኑ ሰዎች ስብስብ ማለት ነው። አለቀ በቃ። እነሱ ጋር ጠረጴዛ አለ፣ እኛ ጋር መስኮት አለሽ። መስኮት ስላለን ቤተክርስቲያን አንባልም። በር አለን። ለምሳሌ እኛ በር አለን፣ ከቆንጆ እንጨት የተሰራ በር አለን። እነሱ ጋር ጠረጴዛ አለ። ምን ጎደለ ታዲያ? ያው ከእንጨት የተሰራ ጠረጴዛ 4 እግር ያለው፣ እኛ ደግሞ በር አደረግነው። እሱ አንባልም። ቤተክርስቲያን እንደዚህ አይነት ቀልድ ላይ ነው ያሉት ሰዎቹ። ገብቷችኋል? እንደዚህ አይነት ቀልድ ላይ ነው ያሉት። ህይወት አይደለም ለነሱ። አሁን ክርስትና ህይወት አይደለም፣ ቁስ ነው። ለዛ እኮ ቁስ ሆኖባቸዋል። ክርስትና ግን እንደዛ አይደለም። ኢየሱስ ክርስቶስን በህይወት መኖር ነው። ኢየሱስ ክርስቶስን በህይወት መግለጥ ነው ክርስትና እንጂ የቁስ ጉዳይ አይደለም። አዲስ ኪዳን የቁስ ጉዳይ አይደለም፣ የስፍራ ቦታ ጉዳይ አይደለም፣ የህይወት ጉዳይ ነው። የክርስቶስ ደም እኔን ነው የሚቀይረኝ እንጂ የሚቀይረው ጠረጴዛ የለም። ሶሪ አንድ ቪዲዮ ተልኮልኝ ነው፣ እሱ ከሆነ ብዬ ቼክ ላድርገው አንዴ። ኦኬ በአዲስ ኪዳን ምን አልኳችሁ? የክርስቶስ ደም የሚቀድሰው ስፍራ የለም፣ የሚቀድሰው በር የለም፣ የሚቀድሰው ጠረጴዛ የለም። የክርስቶስ ደም እኔን ነው የሚቀድሰኝ። የዕብራውያን ጸሐፊ በምዕራፍ 2 ቁጥር 11 ላይ ሲናገር የሚቀድሰው እና የሚቀደሱት ከአንድ ናቸው አለን። አይገርምም? ቀዳሹ ማን ነው? ጌታችን ኢየሱስ ክርስቶስ ነው። ከዛስ የሚቀደሱት ከአንድ ናቸው። ጌታ ክርስቶስ ኢየሱስ በስጋና በደም ተካፍሎ ሰው ሆኗል። እሺ ሰው ኢየሱስ ፍጹም ሰው ፍጹም አምላክ ነው ማለት ነው። የሚቀደሱትም ሰዎች ናቸው ነው የሚለው። ከአንድ ናቸው። ቀዳሹና የሚቀደሱት ከአንድ ናቸው ይላል የዕብራውያን ጸሐፊ። በክርስቶስ ደም የሚቀደስ መስቀል የለም፣ ወንበር የለም፣ ጠረጴዛ የለም ማለት ነው። የሚቀድሰው ከሚቀደሱት ጋር አንድ ስለሆነ ሰው ብቻ ነው የሚቀደሰው በክርስቶስ ደም። ሰውን ብቻ ነው የሚቀድሰው። ይህ አደገኛ ትምህርት ነው እና ሁሌም ነው የማመሰግነው። የሆኑ ዘመን ላይ የተነሱ ሰዎች የሚያምኑትን እምነት ባለመከተል በጣም ነው የምደሰተው። በቃ ክርስቶስ ያስተማረው፣ ሐዋርያቶች ያስተማሩት፣ የሰበኩትን ትምህርት ብቻ በመቀበል ማለት ነው። ኮንፌሽናል አለመሆናችን እያልኳችሁ ነው። በሌላ መንገድ ሰምታችሁኛል። 15ኛ ክፍለ ዘመን ላይ የሆኑ ሰዎች ተነስተው ይሄን እናምናለን ብለው ያስቀምጡልን አይደለም። ምናምነው እኛ ሐዋርያቱ የሰበኩትን ነው። 4 ነጥብ። ጌታ ያስተማረውን ነው። አለቀ። 16ኛው 17ኛው 4ኛው እና 5ኛው ክፍለ ዘመን ላይ የተነሳ ሰውዬ አይ ይሄን ነው ምናምነው እያለ ሊደነግግልኝ አይችልም። ለኔ ለብሩክ አይችልም በጭራሽ። ጌታ ቃሉን በሐዋርያቱ በኩል ነግሩን የእግዚአብሔር መንፈስ ማደሪያ ሆነን ቃሉን ማንበብ ማሰላሰል እየቻልን ማጥናት እየቻልን ከእግዚአብሔር መማር እየቻልን የሆነ ሰውዬ ተነስቶ በ10ኛው መቶ ክፍለ ዘመን ላይ የነበረ ሰውዬ አይ ይሄን ነው ማመን ያለብህ ብሎ የሆነ መጽሐፍ ጽፎ የሄደውን እንድቀበል እየጠበቅ ከሆነ በቃ በጣም ጋር አይሆንም። እኔ በጣም ነው የምኮራው ኮንፌሽናል ባለመሆናችን። አይገርም? በጣም ነው የምኮራው። መጽሐፈ ስምምነት የሚባል አይነት መጽሐፍ ባለመኖሩ እያልኳችሁ ያለሁት። ቢኖር እንኳን ፔንቴኮስታል ውስጥ እንደዚህ አይነት መጽሐፍ ቢኖር እንኳን እኔ ሁሉንም አልቀበልም ነበር። አንብቤ እንደ እግዚአብሔር ቃል የሆነውን ብቻ ነበር የምቀበለው። አንብቤ እንደ እግዚአብሔር ቃል የሆነውን ብቻ ነበር የምቀበለው። እንደዛም ቢሆን ማለት ነው። አግኝታችሁኛል። መጽሐፈ ስምምነትን ለመቀበልማ ለምን ከኦርቶዶክስ ወጣለሁ? እናት ናቸው የጻፉት እኮ ስላለ ማለት ነው። መጽሐፈ ስምምነት ላይ ያለውን ሐሳብ አነብና እንደ እግዚአብሔር ቃል የሆነውን ብቻ እንቀበላለን። አትናቴስ የተናገረውን እንደ እግዚአብሔር ቃል የሆነውን እንቀበላለን። ከዛ ውጪ የእግዚአብሔር ቃል ምን ይላል? እሱ ነው ዋናው ጉዳያችን።
66ቱ እስትንፋሰ እግዚአብሔር ምን ይናገራል ስለ እግዚአብሔር ፕሮግራም? እሱ ነው ዋናው ጉዳያችን። ትኩረታችን እሱ ጋር ነው። ትኩረታችን እንደዛ ነው። በ1906 ምን ሆነ? በ1906 ኮንፌሽናል ሆነ ፔንቴኮስታል። በ1906 ንቃ ወንድም አለም ንቃ። ኦኬ ይሄ ዋና ነገር ነው። ወደ ርዕሳችን እንመለስ። ጥያቄ ለሉተራውያን ኦርቶዶክሳውያን ድነዋል ወይስ አልዳኑ? በጣም ቆንጆ ርዕስ ነው። ወይ ደግሞ ኦርቶዶክሳውያን ገብታችሁ ሉተራውያን ድነዋል ወይስ አልዳኑ? እምነታችሁ ልትነግሩ ትችላላችሁ። ምን ብላችሁ ታምናላችሁ? የትኛው ጋር ናቸው? በጭራሽ ገብተው እኔ አንድ ነገር ልንገራችሁ፣ አስረግጬ አንድ ነገር ልንገራችሁ። የኢትዮጵያ ኦርቶዶክስ ምዕመናን አማኞች ማለት ነው ማርያም እና ተክለ ሃይማኖትን ካወደስክላቸው ለምን ሲኒ ገልባጭና ሞራ ገላጭ አትሆንም? ይደግፈዋል፣ ጊፍት ይሰጠዋል። መጥተው ሰምታችሁኛል ምን እንዳልኩኝ? ማርያምና ተክለ ሃይማኖትን አወድስላቸው እንጂ ሲኒ ገላጭም ይሁን ሞራ ገላጭ የሚሆን ሲኒ ገላጭ መጥተው ጊፍት በጊፍት ነው የሚያ አብሮክ ይውላሉ፣ አብሮክ ያድራሉ። አሁን እዚህ ቲክቶክ ላይ ያለው ፔንቴኮስቴ ግን የእነሱን ትምህርት ከላይ እስከታች ድረስ እያሯሯጠ ነው የሚገርፈው። ለዛ እኮ ነው፣ ለዛ ነው ልክ እንደ ጠላት የሚነሱት። የምንወረውረው ስፖንጅ አይደለም፣ ለተቀበሉት መንፈስ የማይስማማ ነው። ሰው በተክለ ሃይማኖት መንፈስ እየኖረ ኢየሱስ ስትለው የተቀበልከው መንፈስ ከዚህ ዓለም ከሆነው ነው ስትለው በቃ ይቆጣል። ሊቀበልህ አይችልም፣ በጭራሽ ሊቀበልህ አይችልም፣ ያስቆጠዋል። ወደዋቸው እንዳይመስሏችሁ። አሁን ቲክቶክ ላይ ያሉት እነዚህ ሉተራውያን ኦርቶዶክስ ቤት ያለውን የሰት ትምህርት ከነገ ጀምሮ አውጥተው መቃወም ቢጀምሩ ጠላት ይሆናሉ። ነገር ግን አያረጓትም። እንደዛ ማድረግ አይችሉም። እንደዛ ማድረግ አይችሉም። መናገር አይችሉም። ያውቃሉ፣ ብቻቸውን እንደሚቀሩ ያውቃሉ። አያረጉም። መሟሟቅ ነው የሚፈልጉት ከዓለም ጋር ተሟሙቀው መቆየት ይፈልጋሉ፣ ድንበራቸውን ለማስጠበቅ። እስኪ ነገ ወጥቶ ይናገር። በተክለ ሃይማኖት ተቅማጥ መዳን አይቻልም ብሎ እስኪ ነገ ወጥቶ መስከር ይጀምሩ። ዶፍ ዝናብ ነው፣ ድንጋይ ነው የሚወርድባቸው። አያረጓትም። እንደዛ ይህን ስላልተናገሩ እኮ ነው የሚገርምህ። በጣም በወንድሞች እናቶች በጣም እዚህ ስም አልጠራም፣ ግን በጣም የማከብራቸው ሰዎች ሁሉ ጭምር ሳይቀር ከነዚሁ ከደብተራዎቹ ጋር በውስጥ እየተደዋወሉ የሚያወሩትና በእነሱ ዘንድ እንዴት እንደሚሞካሹ ብትሰሙ በጣም ነው የሚገርመው። አንድ የኦርቶዶክስ ቄስ ደውሎ አንድ ሉተራዊ ሰው ጋር ደውሎ በማርያም ጉዳይ ማርያም ታማልዳለች ብሎ ሲል እንግዲህ ያው ምን የእናንተ መረዳት ነው እሱ ለአንተ ይሁንህ ምናምን ብሎ የሚለው እንጂ አይ የእግዚአብሔር ቃል እንደዚህ ብሎ የሚለውን ቦታ አሳየኝ ብሎ አይለውም። እና አሁን አይታችሁ ከሆነ ሉተራውያንን ባዮቹ እዚህ ቲክቶክ ላይ በቃ ቁጥቦች፣ ጨዋዎች፣ የሰው ሃይማኖት የማይነኩ ቁጥብ ያሉ ምናምን ነገር ተብለው የሚባሉት እነማን ናቸው? እነዚህ ሉተራውያንን ባዮቹ ስለ ክርስቶስ ኢየሱስ የማይናገሩ ተክለ ሃይማኖትም ያድናል ብለው ሲሉ የስ የሚሉ በተቅማጡም በጥፍሩም በተለያየ ነገር ተወር ሲባል ኦኬ ምንም ችግር የለውም ብሎ የማለት ያህል አይነት መረዳት ያላቸው እነሱ በነዛ በቄሶቹ ዘንድ እየተንቆለጳጳሱ ነው። ፔንቴኮስታሉ ግን ለምንድን ነው የተጠላው? አንተ ተቅማጥ ትውከት ብሎ የሚለውን ነገር ምን ብለህ ስትል እሱን አምኖ ሰው ይድናል ብለህ ስትል እንዴት ይህንን እንደ ፔንቴኮስታል እንኳን ባሉን በአይምሮ እንኳን ራሱ እንዴት እቀበለዋለሁ? እንደዚህ አይነት ዲስካስቲንግ ጸያፍ የሆነ ነገር ማለት ነው። ሰው በታችም በላይም በሚያወጣው ቆሻሻ ነገር ሁለቱም በዛ ድነት ይገኛል ብሎ የሚል መጽሐፍ ጽፋ ህዝቡን የምታስተምር ቤተክርስቲያን በሁለቱም አልኩ ስጋው ደግሞ ለምን እንደሚበሉት ለህይወት ነው ብለው ነው አይደል? ቀድሞ ወንድምነት እንዳለው አንደኛው እንኳን ከቆረቡ በኋላ ሄዶ መንገድ ላይ ቢያስታውቅ ከኋላ ያለው የሚሄደው አንደኛው ተከታዩ ሊበላው ይችላል አንስቶ። ምክንያቱም እንደዚህ ተደርጓል በታሪካቸው ውስጥ ብለው ጽፈዋል መጽሐፍ። ትውከትን የሚበላ በልቶ የሚድን ለንግግር እንኳን እንዴት ይቀፋል። አሁን በዚህ ሰዓት ላይ እህል የምትበሉ ቡና የምትጠጡ በጣም ብዙዎች አላችሁ። እንግዲህ ይቅርታ ወንድሞች እናቶች፣ የተጻፈ ምን እናድርገው? ትውልዳችን እንደዚህ ተይዞ እንዲህ አይነቱን ትውልድ ወንጌል መስበክ ብላስፌሚ ነው ብሎ የሚል ሰውዬ እንዴት ብሎ ቀና ብሎ
እነሱ ፊት ይናገራል አይናገርም? ከተናገረስ ጴንጤኮስታሉ ግን ፍርጥ አድርጎ ይነግርሃል። በትውከትም በተቅማጥም አይደለም በምንም በል ማርያምንም ጥራ፣ ገብርኤልን፣ ጊዮርጊስን ጥራ፣ አቦዬ አንዳቸውም አያድኑም፣ የዘላለምን ሕይወት አይሰጡም። ለምን? መጽሐፍ እነሱ ያድናሉ ብሎ አላለም። መጽሐፍ በሶስተኛው ቀን ሞትን ድል አድርጎ የተነሳ ለበደል ኃጢአታችን ሞተ፣ በሶስተኛው ቀን በቅዱሳት መጽሐፍ እንደተጻፈ ለበደላችን ታልፎ የተሰጠው በሶስተኛው ቀን እግዚአብሔር ከሙታን ያስነሳው በልጁ በክርስቶስ ኢየሱስ ያመነ የዘላለም ሕይወት ያገኛል። ይህን ስብከት ማን ነው የሚሰብከው? ፔንቴኮስታሉ። ስለዚህ ከዚህ የተነሳ ፔንቴኮስታሉ በሌላ እምነት በተለይ እነዚህ ትራዲሽን የሚሆነው ነገር እናምናለን ብለው የሚሉ በእነሱ ዘንድ ተሳዳቢዎች እየተባል ማለት ነው። የጌታ ዕለት ተባለው ጠረጴዛ ራሱ የሚሰግድ ትውልድ ካለ ሉተራዊ ሁን ማንም እኮ አልኩ ለጠረጴዛ ሰግዳለሁ፣ ለጠረጴዛው ክብር ይግባው ከነቫርኒሹ ጭምር ብለህ የምትል ከሆነ ቅዱስ የእግዚአብሔር ልጅ ምስክር ነው። አንተ ልትደፋለት ትችላለህ። አንተ በምሰግድበት ጠረጴዛ ላይ ግን እኔ ባገኘው እላው ላይ ወጥቼ ኢየሱስ ጌታ ነው ብዬ እዛ ጠረጴዛ ላይ ቆሜ ሰብካለሁ ወንጌል። አንተ ልታፈነድድለት ትችላለህ። በምስማር የተመታ በቫርኒሽ የተለቀለቀ አንሶላ መጋረጃ የሚመስል ጨርቅ ላው ላይ ያነጥፍክለት ግዑዝ ነገር ከቤትህ ካለ ጠረጴዛ በምንም የማይተናነስ በምንም የማይበላለጥ ግዑዝ ነገር በእግዚአብሔር ትእዛዝ ያልተሰራ ስፋትና ወርዱ እርዝመቱና ቁመቱ ይህን ያህልሁን ብሎ አላለ ጌታ። አታፍሩም ወንድሞች ናቶች? እንደዚህ ያድርጉ ከሆነ ማለት ነው። ናግባ ሴት ቴል ዘ ትሩዝ የምትናገረው እውነት ካለ ናስ ይገባ ናግባ። እውነት ነብይ የምልህ ቀኑ ይጨልምብሃል። አሜሪካም ካለ በኩለ ሌሊት በኩለ ቀን ፀሐይ ይጠልቅብሃል ማለት ናግባና በእውቀት ሲታወራ ቴል ዘ ትሩዝ አይደል? የምትነግረን ትሩዝ ካለ ናግባና ንገረን። ካልሆነ ከሚስት ጋዛ ቁጭ ብለህ ቡና ስታወራ ነው። እዚህ አሁን አደባባይ ላይ ያወራን አደባባይ ላይ ህዝብ እየሰማ ሪከርድ እየተደረገ ሐሜት የለም። ሐሜት ከሚስት ጋር ቁጭ ብለህ እሺ እንዴት ነው ዛሬ ምን አሉ እውነትሽን ነው ይገርምሻል ማለት ነው። እሱ ነው ሐሜት። ቤት ውስጥ ማንም አይሰማ። ቤታችሁ ውስጥ የምታወሩትን ማንም አይሰማ። እኔ አሁን ሐሜት ማውራት ብፈልግ አልፈልግም። ክርስቲያኔ ማውራት ከፈለጉ እዚህ ቤቴ ነው ወይ ከሆነ ሰው ጋር ተደዋው እሺ ብሩክ አይገርምህም ግን ምናምን ነገር ብሎ ስለ ሰው ማውራት ማለት ነው። አደባባይ ላይ እኮ እዚህ እያፈረጥንልህ ነው። ቴል ዘ ትሩዝ ናግባ እናውራ። ሉትራዊ ነው ይመስለኛል። ትናንትና ሃሌሉያ ስትል ነበር፣ አሁን ደግሞ ሐሜት ትላለህ አይደል? ጠረጴዛ ስለሌላችሁ ቸርች አትባሉም ብለህ እኔ ባለሁባት ሕያው በሆነች በክርስቶስ ቤተክርስቲያን ላይ አላቅጠህ አንተ ጠረጴዛ ስላለህ ሉትራዊ ሆነህ የጌታ ጠረጴዛ ብለህ የምትለው ከሙሉ ወንጌል አንተ በምን ትበልጣለህ? ከመሰረ ክርስቶስ በምንድን ነው የምትበልጠው? መበላለጫችንና ቤተክርስቲያን መሆናችንና ለመሆናችን መለኪያው በቃ ጠረጴዛ ሆነ። እውነትህን ነው። እውነታችሁን ነው ወይ እናንተ ሰዎች? የእውነት ነው የምታወሩት? ግን ይባላል እንዴ እንደዚህ ወንድሞች ናቶች? እሱ ጠረጴዛ ደግሞ በየትኛው ቤተክርስቲያን የሌለው? እኔ አሁን በምገለገልባትን ቤተክርስቲያን አለ የጌታ እራት የምናቀርብበት ጠረጴዛ። እንዴት ነው ጠረጴዛ ሚዩት አድርጎን ማች እንዴት ነው ጠረጴዛ የሌለው ቤተክርስቲያን ተብሎ አይባልም አዳራሽ ነው ተብሎ የሚባለው ብሎ የሚል እኔ እኮ ይህንን እኮ ጉድ እኮ ያውጡት እነዚህ ሉትራውያንን ባዮች። ገና ሌሎች ብዙ ሉትራውያንን ይስብልኛል። ቤቱ ይሄ እንትን ዝም ብሎ በትራዲሽን ዝም ብሎ በካቶሊክ የለመደውን አይነት ወይ በኦርቶዶክስ የለመደውን ይዞ ዝም ብሎ የሚግበሰበስ ማለት ነው። አንተ መካነ ኢየሱስም ሆን ሙሉ ወንጌልም ሆን ጉባኤ እግዚአብሔርም ሆን ዋቴቨር የትኛውም ቃለ ሕይወትም ሆን ገነትም ቸርቹን የትኛውም ቦታ ላይ ሆን ክርስቶስ ካለ ብቻ ነው ቤተክርስቲያን የምትባለው። የክርስቶስ ጤናማ ወንጌል በሚሰበክበት ብቻ ነው ቤተክርስቲያን ተብላ የምትጠራው።
ጠረጴዛ ኖረህ አልኖረህ ያም እኮ የጌታ እራት ተብሎ የሚቀመጥበት ነው ጠረጴዛ። እሱ ካለ ቸርች ትባላለ፣ እሱ ከሌለ ግን ባዶ አዳራሽ ይባላል ምናምን ነገር ብለህ ማለት ነው። ብራዘር ፈልጠህ አንድደው። የፈለግከው ሉተራዊ ይሁን፣ ጠረጴዛን የምትሰብከኝ ከሆነ አንተ አልገባም፣ አንተ የኔ ወንድም አይደለም ማለት ነው። ኦርቶዶክስ እዛ በታቦት ስታስፈራራን ነበረ። ታቦት የሌለው ቤተክርስቲያን አይባልም ብላ ማለት ነው። ያውም በመጽሐፍ ቅዱስ ታቦት ተብሎ ሊጠራ የማይችል ሲደብራቸው ቄሶቹ አውጥተው ሸጠው አረቄ የሚጠጡበት፣ በለስ ሲቀናቸው ደግሞ አውጥተው ሱት ያልብሰው በግራና በቀኝ ዣንጥላ አጥልተው እንደኔ አይነቱ ዲያቆን ከፊት ምርዋ እየመታን ስንሄድ ህዝብ የሚሰግድለት ያንን ህዝብ የሰገደለትን አውጥተው እነ ብፁዕ አቡነ እንድርያስ ለእስላም ለምን አትደግምልኝም 14 ታቦት ልክልሃለሁ ድገምልኝ ብለው የክርስትና ስማቸውን ሁሉ ጭምር ጽፈው የላኩት ደብዳቤ እጃችን ላይ አለ። ድምፅ ሪከርዱ ወጥቷል። ኦርቶዶክስ እንደሱ አይነት ነገር ከሌለህ ቤተ ክርስቲያን አትባልም ባለችበት አይነት እውነት ሉትራውያን ወንድሞቻችንና እህቶቻችን ጠረጴዛ በሌለበት እዛ መካነ ኢየሱስ ቤተክርስቲያን መድረክ ላይ ያለው ሻማ የሚበራበት ጠረጴዛ የሌለው በእውነት እሱ ቤተክርስቲያን አይባልም አልከኝ። አላግጥብሃለሁ፣ በጠረጴዛ ላይ አላግጥብሃለሁ። እንደዛ ብለህ የምትለኝ ከሆነ በክርስቶስ ነው አንድ ይሆን ነው። አንተ በክርስቶስ ክርስቶስ ማለት ጠረጴዛ አይደለም፣ አምላክ ሰው። የዳንኩት በጠረጴዛ አይደለም፣ በጸጋው ነው። የዳንኩት በጠረጴዛ አይደለም፣ ጸጋው በእምነት ነው ያዳነኝ። በአካል ባገኝ እኮ አልኩ እንደዚህ አይነት ይሄ በእግዚአብሔር ቀናት የጌዲዮን አምላክ ይፋረደኝ አልኩ። ይሩበአል የተባለ አይደል ከአባቱ ቤት ነው የጀመረው። መድምዶ ጣለው፣ በሌሊት አድርገው አለው። በቀን ቢሆን ስንት ፈልፈልቱ ድንጋይ ይወረውርበታል። ጌዲዮን ማለት ነው። በሌሊት ተነስቶ አጸዱን ቆረጠው፣ የአባቱን ቤት ትውልድ ሲሰግድለት የነበረ እንጨት አታደርጉትም። እውነት ወንጌላዊት መካኒስት ቤተክርስቲያን እንደዚህ አታደርግም። እኔ እስካሁን አታደርግም ነው ብዬ የምለው። ታደርጋለች እንዴ ኤርሚኛ ለጠረጴዛው እንኳን ሰግዳለን ብለህ ካልክ ቆንጅዬ ጣዖት አምላኪ ወንድሜ በመቀመጫ ነፋስ እየገባ እዛ ታፈነድዳለህ አይደል? ለደረቅ እንጨት ለጠረጴዛ እና ለጌታ በእውነትና በመንፈስ የሚሰግዱለት በዮሐንስ 4 ልጠቅስ እኔ ፊት አትችልም። ድርሳነ ሚካኤልና ታምረ ማርያም ገድላት የተባለ ኮተትን አድቅቄ እንደጣልኩት የኤልያስ አምላክ ይፋረድ ጠረጴዛህንም አድቅቄ ነው የምጠለው። ትውልድ ፊት ተራ ነገር እንደሆነ ነው የማሳየው። አትችልም። ሙሉ ወንጌልም ሆነ ጠረጴዛው ኤርሚ በእውነት የዚህ ጠረጴዛ ነገር ሙሉ ወንጌል ከተመሰረተችበት ወንድም አለም ለምን ጠረጴዛው ስር እናት አይወልዱም? የሚሰበከው የአብ ልጅ ኢየሱስ ክርስቶስ እንጂ የጠረጴዛው እግሩ የተቀባበት ቫርኒሽ የተመታበት ምስማር መቼ እንደተመታ ስንት አባቶች እዚህ ላይ እንደሰገዱ ምናምን ብለህ ወዳጄ ምንድን ያልከኝ? ይህን ተረታም ትውልድማ ልክ ነው የምናስገባው በእግዚአብሔር ጸጋ። እውነቴንም የምልህ የእኛ ቤት ድምቀት ኢየሱስ ነው። እኛ ወንጌላውያን ስለሆነን ራሱ ሉተራዊት መካነ ኢየሱስ ቤተክርስቲያንን ጨምሮ የእኛ ቤት ድምቀታችን ማን ነው? ኢየሱስ። ስብከታችን ኢየሱስ፣ ንጉሳችን ኢየሱስ፣ አምላካችን ኢየሱስ፣ መድኃኒታችን ኢየሱስ፣ የዳንበት ለመዳን የተሰጠን ኢየሱስ፣ ለሰው ሁሉ የምንነግረው ምስራቻችን ኢየሱስ፣ የምንሰግድለት ለታረደው በግ ከአብና ከመንፈስ ቅዱስ ጋር በእውነትና በመንፈስ የምንሰግድለት። እንዲህ የምታደርጉ ሰዎች ካላችሁ በእውነት ቀልደኞች እኮ አልኩ፣ ቀልደኞች ናችሁ። መታችሁ መቼም እኛ ፊት አፋችሁን ከፍታችሁ እንዴ ኤርሚ ስለ ጠረጴዛው እንዴ አታውቅም እንዴ ገላትያ ላይ ብለህ የምጠቅሰው ነገር የለም። አዲስ ኪዳን ላይ አንድ አትጠቅስም። እናንተ ቤት እናንተ መድረክ ላይ
ሙሉ ወንጌልም መድረክ ላይ፣ መሰረ ክርስቶስ ቤት መድረክ ላይ፣ መካነ ኢየሱስ ቤት መድረክ ላይ፣ የትኛው መድረክ ላይ ይገኛል ጠረጴዛ